በብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አንድ ኤፍኤም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መስወር ቀለባቸው ከቴክኒሻናችን ሳይቶ ማለም ጋር በመሆን እስከ 4:30 ድረስ ትናንትና ምሽት የተደረገውን የሻምፒየንስ ሊግ ጨዋታ እንደዚሁም ዛሬ ምሽት የሚደረገውን ጨዋታ ያነሳን ቆይታ እናደርጋለን። ትናንትና በፓሪስ 9 ጎሎችን የተመለከትንበት ትርኢት የሆነ ጨዋታ ተመልክተናል። ይህንን ጉዳይ እናነሳዋለን። በግማሽ ፍጻሜ እንደዚህ አይነት ጨዋታዎችን አንመለከትም። ትናንትና ግን ይሄ ሆኗል። ያው በጣም ጥሩ ጨዋታ በጣም ጥሩ የሚያስጨንቅ ደግሞ ምን ሊሆን ነው የሚያስብል አይነት ጨዋታ ነበር። ክፍት የሆነ ጨዋታ ነበር በሁለቱም ቡድኖች መካከል። ይሄንን ጉዳይ እናነሳዋለን። ከዛ ውጭ ግን ዛሬ ምሽት አትሌቲኮ ማድሪድ ከአርሰናል የሚያደርጉትም ጨዋታ ይጠበቃል። በእርግጥ እንደ ትናንቱ ክፍት የሚሆን ጨዋታ ሊሆን እንደማይችል ይገመታል። ግን ደግሞ በጣም ትልቅ ጨዋታ ነው ዛሬ ምሽት 4 ሰዓት የሚደረገውም። ይሄንንም ጉዳይ እናነሳለን። አድማጮቻችን አብራችሁን ቆይታ እንድታደርጉ ነው መንጋብዛችሁ። እንዴት አደርካለሽ? እግዚአብሔር ይመስገን። መሳይ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? ያለው እግዚአብሔር ይመስገን። እንዴት ነበር ጨዋታ? በጣም አስደናቂ ጨዋታ ነበር። እንግዲህ ትላንትና በጣም እድለኛ ሆኖ ስቴዲየም የገቡ ጥቂት ሰዎች ይኖራሉ መቼስ። ነገር ግን አብዛኛው በብዙ ሚሊዮን የሚቆጠር የዓለም ሰው እግር ኳስ ወዳጅ የሆነ ሁሉ በቴሌቪዥን ነው የሚያየው። ሁለቱንም ማድረግ ያልቻሉ ሰዎች አንድ ያመለጣቸው ነገር አለ። ምናልባት በድጋሚ ጨዋታውን ሊያዩት ይችላሉ፣ ግን በቀጥታ እንደማየት አይደለም። የላይቭ ኤክስፒሪየንስ ሌላ ኤክስፒሪየንስ ነው እና ያዩ ሰዎች እድለኞች ናቸው። ምክንያቱም ትላንት ከጨዋታው በፊት የነበረን ግምት አንዳንድ ጨዋታዎችን እንጠብቃለን ከቡድኖቹ የጨዋታ ባህሪ፣ ከተጫዋቾቹ ክህሎት፣ ከአሰልጣኞቹ ፍልስፍና እና ደግሞ ከጨዋታው ክብደት። የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ነው የትላንትናው ጨዋታ እና ከዛ የጨዋታው ክብደትን በመነሳት ለማየት የምንጓጓለት ልናመሽለት የምንፈልገው አይነት የእግር ኳስ ጨዋታ አለ እና አንዳንድ ጊዜ ለመጠበቃችን የሚመጥን እግር ኳስ ማናይበት ጊዜ ይኖራል። ለኤክስፔክቴሽናችን ለጉጉታችን የሚመጥን እግር ኳስ ማናይበት ጊዜ ብዙ ጊዜ ያጋጥማል ከአልፎ አልፎ በስተቀር። ትላንትና ግን ከጥበቃም በላይ የሆነ የእግር ኳስ ኤግዚቢሽን የታየበት በ21ኛው ክፍለ ዘመን ልበለው ነው። የ21ኛው ክፍለ ዘመን እግር ኳስን ስለሆነ ያየሁት ከሚሊኒየም ወዲህ ካየናቸው በጣም ምርጥ ጨዋታዎች መካከል አንደኛው ነው። በዚህኛው ክፍለ ዘመን ግን በታሪክም የሚጠቀሱ ጨዋታዎች አሉ። ሰዎች ወደ ኋላ ሄደው የሚያነሷቸው የ1982ቱን የብራዚል እና የጣሊያንን ጨዋታ ወይ ሌሎች በጣም ፌመስ የሆኑ የ2022ቱን የዓለም ዋንጫ የፍጻሜ ጨዋታ ፈረንሳይ ከአርጀንቲና 3-3 ያለቀው ጨዋታ እና ሌሎችም እንደዚህ በተለያዩ ውድድሮች የሚጠቀሱ ጨዋታዎች አሉ። ከነዛ ተርታ የሚቀመጥ በታሪክ ድርሳናት የሚጠቀስ ከቻምፒየንስ ሊግ ክላሲኮች መካከል አንዱ የሆነ ነው። 9 ጎል የተቆጠረባቸው ግን በጣም አዝናኝ ያልሆኑ ጨዋታዎች አሉ። አንዳንድ ጊዜ ይቆጠራሉ 9 ጎሎች በተለያየ ምክንያት። እግር ኳስ ያው እንደሚታወቀው ብዙ ጎሎች የሚቆጠርበት ስፖርት አይደለም። የሎው ስኮሪንግ ስፖርት የሚባለው ለዚህ ነው። ስለዚህ 9 ጎል ካየሽ በየ10 ደቂቃው 1 ጎል ታያለሽ ማለት ነው። መጨረሻ ላይ እግር ኳስ አላማም ጎል ማስቆጠር ነው። ግን ይሄኛው ደግሞ ዝም ብሎ ጎል ብቻ ሳይሆን የላቀ ቴክኒካዊ ጥራት ያላቸው ተጫዋቾች የሚያስቆጠሯቸውን ጎሎች ነው ማታ እናየ ነበረው። በሁለቱም ቡድኖች በኩል የአሰልጣኞች ለተጫዋቾች የሚሰጥ የማጥቃት ነጻነት ምን አይነት የእግር ኳስ አርት ሊወልድ እንደሚችል ያየንበት ነው። 9 ጎሎች ሲቆጠሩ መቼስ ጎል ሲቆጠር የሆነ ስህተት ፈልገሽ ታገኛለሽ። ምንም አይነት ጎል ቢቆጠር የሆነ ስህተት አለ። ስህተቱን መፈለግ ከሆነ የዛ ሰው ትኩረት ምንም አይነት ጎል ቢቆጠር የሆነ ስህተት ነቅሶ ማውጣት ይቻል ይሆናል። ግን ትላንትና 9 ጎሎች ሲቆጠሩ ከኢንዲቪጁዋል የተጫዋቾቹ ክህሎት ከቡድኖቹ ደፋር አጫወት በስተቀር ሃውለር የሚባል አንድ ተከላካይ ኮሚካል የሆነ ስህተት
ሰርቶ አይደለም እነዛ ጎሎች የተቆጠሩት። ለዛ ነው ምሽቱን የተለየ ያደረገው። ከዚያ ደግሞ መቼስ በሆነ ሊግ 9 ጎል ተቆጥሮ 5-4 ጨዋታ ሊያልቅ ይችላል። እያወራን ያለነው ግን ዓለም ሁሉ እግር ኳስ የሚወድ አብዛኛው ሰው በጉጉት በሚጠብቀው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የተደረገ መሆኑ ነው። ስቴጁ ራሱ ጨዋታው የተደረገበት መድረክ ራሱ የበለጠ ልዩ ያደርገዋል። ዝም ብሎ የሆነ የሊግ ጨዋታ ተደርጎ በሁሉም ቡድኖች መካከል 5-5ም 6-5ም ሊያልቅ ይችላል የእግር ኳስ ጨዋታ። እያወራን ያለ ነው አንዳንድ ሰዎች ከዓለም ዋንጫም ይበልጣል በሚሉት ውድድር ላይ ያየነው በተለይ በስፔክታክሉ በጥራቱ የተለያዩ ውድድሮች ናቸው ግን የሚሉ ሰዎች አሉ። ለነገሩ ናቹራል ነው፣ ከዓለም ዋንጫ ይበልጣል ቻምፒየንስ ሊግ በስሜቱ ሳይሆን በትርጉሙ ሳይሆን ግን በአውሮፓ በደንብ ኮች በተደረጉ አመቱን ሙሉ በተዘጋጁ ቤስት ተሰጦችን ባሰባሰቡ ቡድኖች መካከል የሚደረግ ውድድር ነው። የዓለም ዋንጫ 15 ቀን ዝግጅትም አይኖርሽም እና ተጫዋች አታስፈርሚም። ፈረንሳይ ለፈረንሳይ ነው የሚጫወቱ፣ ከብራዚል ተጫዋች ገዝተው ለፈረንሳይ አይጫወቱ። ሶ ኔቸሩም ምኑም የተለያየ ነው። ግን በሃይስት ሌቭል የእግር ኳስ ደረጃ ነው ትላንትና የታየውን አይነት እግር ኳስ ያየ ነው። ለዘመናት የሚታወስ አይነት በጣም አስደናቂ ጨዋታ ነው። በፓሪስ ያየ ነው። አንድ አቤል ጽጋቡ የሚባል ጓደኛ አለኝ እና ብዙ ጊዜ ምን እላለሁ እኔ እንደ ማለቃቀስ ይሄ ፍጻሜ መሆን ነበረበት ይሄ ጨዋታ። አምናም ልክ እንደዛ እል እንደነበረው ፔዤ ከባርሴሎና መገናኘት ነበረባቸው በፍጻሜ። ምክንያቱም ሁለቱ ናቸው ምርጡን የአውሮፓ ፉትቦል በዚህ አመት የተጫወቱት እና እነዚህ ቡድኖች በጣም በመጨረሻው ምዕራፍ ሲገናኙ ባያቸው ደስ ይለኝ ነበርና እል ነበርና ዘንድሮም እንደዛ ያልኩ ነበር። ይሄኛው ጨዋታ ፋይናል ቢሆን ብለን የምንመኘው አይነት ነው። ምክንያቱም በጣም የላቀውን ቴክኒካል የእግር ኳስ ደረጃ የሚያሳዩ ሁለት ቡድኖች ናቸው። እነዚህም ቡድኖች የሚያሰለጥኑት አሰልጣኞች የአሰልጣኝነት ካሪየራቸው ምዕራፍ የተለያየ ነው። ቪንሰንት ኮምፓኒ እየጀመረ ነው። ሉዊስ ኤንሪኬ ብዙ አመት በማሰልጠን ቆይቷል። ግን ሁለቱም ከሞላ ጎደል ተመሳሳይ አይነት የጨዋታ አስተሳሰብ፣ የጨዋታ እምነት ያላቸው ሰዎች ናቸው። ስለዚህ እኮ ፍጻሜ ቢሆን ሚል ምኞት ነበረኝ። ብዙ ጊዜ አንስቼዋለሁ ይሄን። እንኳን ፍጻሜ ያልሆነ አለኝ። ለምን እንዴ ሁለቴ ነው የምናያቸው አለ። ግማሽ ፍጻሜ ስለሆነ የመልስ ጨዋታ እናያለን። የመልሱን ጨዋታም በቃ እንድንጠብቅ የሚያደርግ አይነት የሚኒኩ ጨዋታም ቡድኖቹ የተሰሩት እንደዚህ ስለሆነ 9 ጎል ላይቆጠር ይችላል ግን ሌላ በጣም አስደናቂ የእግር ኳስ ኤግዚቢሽን በሚዩኒክ በአሊያንዝ አሬና ከ7 ቀን በኋላ ማየታችን አይቀርም እና በዛ ምክንያት ጥሩ ሎጂክ ነው አልኩኝ። እንዲያውም ፋይናል ከሆነ 90 ደቂቃ ቢበዛ ተጨማሪ 30 ደቂቃ ተጨምሮ 2 ሰዓት ብናይ ነው። ይሄኛው ግን ለሁለት የተለያዩ ሚድዊኮች የምናያቸው ሁለት የተለያዩ ጨዋታዎች ናቸው እና ከስቴኩ ይልቅ አንድ ቡድን ቻምፒየንስ ሊግ ፋይናል ላይ ምን ያጣል ምን ያገኛል የሚለው ላይ ነው ስሌት ውስጥ ምን ሆነው። ይሄኛው ግን ከስቴኩ ይልቅ ኳሊቲው ኤስቴቲክ ችሎ ጥራቱ የእግር ኳሱ ውበት ዘለግ ላለ ጊዜ እንድታዩ የሚያስመኝ አይነት ነው። እኔ እንደ እግር ኳስን እንደ ድሮ አልዝናናም በዚህ ዘመን ባለ እግር ኳስ ላይ። ፕሪሚየር ሊግ እንደምታዩ ለምሳሌ አንድም ጨዋታ አንድ ቡድን አሁን 34ኛው ሳምንት ላይ ደርሰን 6 ጎል ያስቆጠረ ቡድን የለም በአንድ ጨዋታ። 5 ጎል ያስቆጠሩ በጣም ጥቂት ቡድኖች ነው ያሉት። 0-0 የተጠናቀቁ ጨዋታዎች ብዛት ሬከርድ ነው። የቆሙ ኳሶች ዘመን ነው። የመልስ ውርወራ ዘመን ነው። አሁን የእንግሊዝን እግር ኳስ እንደው በጣም ከፍ ባለ ጥራት እንደሚደረግ ፉትቦል መጥቀስ በጣም ያስቸግራል። በሌሎቹም ሊጎች ቢሆን እንደ እንግሊዝ አይነት ባይሆንም ግን በሌሎቹም ሊጎች ከተወሰኑ ቡድኖች በስተቀር በእግር ኳስ እንደ ድሮ እንዝናናለን ለማለት የሚያስቸግር ይመስለኛል። ግን አምና በቻምፒየንስ ሊግ ግማሽ ፍጻሜ 6-7 በድምር ውጤት አልቆ ነበር። ባርሴሎና ከኢንተር ያደረጉት ጨዋታ 3-3 እና 4-3 ነበር ያለቀው። እሱም በጣም ውብ ነበር። ብዙ ያወራንበት ጨዋታ እንደነበር አስታውሳለሁ። ዘንድሮም እድለኞች ሆነን እንግዲህ ሌላ በጣም አስደናቂ የእግር ኳስ ምሽት አይተናል እና አንቺም ተመሳሳይ ስሜት እንደተሰማሽ ገምታለሁ። ግሩም ነበር አይደል? ያው በጣም ጥሩ ጨዋታ ነበረ። በተለይ ያው በዚህ ዘመን እግር ኳስ በሁሉም ነገር በታጠረበት በሲስተም በሚቆለፍበት ጨዋታ እንደዚህ አይነት ክፍት አክቹሊ እኔ ትናንትና እያልኩ ነበር አይደለ ጎሎች የሚኖሩበት ክፍት ጨዋታ ምና ይመስለኛል ብዬ ነው። በዚህ ደረጃ አልጠበቅኩም ነበርና በቃ የሆነ ነገር ይፈጠራል። አሁንም ጎል 90 ደቂቃ ባይሆን 100 ምናምን ደቂቃ ቢሆን ተጨማሪ ደግሞ ሌሎች ግቦችን እንመለከት ነበርና በጣም ጥሩ ጨዋታ ይመስለኛል። ከሆነ አመት በኋላ የሰዎች ሚሞሪ ውስጥ ተቀምጦ ሜንሽን የሚያደርጉት ጨዋታ ያ የፔዥ እና ባየር ሙኒክ ጨዋታ የሚሉለት አይነት
ጨዋታም ይመስለኛልና እንደዚህ ሲሆን ደግሞ ደስ ይላል አይደለ? ያው ሰዎች ከሆነ ጊዜ በኋላ ሜንሽን የሚያደርጉት ሲሆን አይ ቲንክ ጥቂት ናቸው ብዙም እንደዚህ አይነት ጨዋታዎችን ለማንሳት በተለይ ግቦች አለ ድራማዊ ብቻ ሳይሆን ብዙ ግቦችን የተመለከትንበት ሲሆን ደግሞ የበለጠ በጣም ጥሩ ይመስለኛል። እንደዛም ይመስለኛል የሰዎችን ፍላጎት የተለያዩ ሶሻል ሚዲያዎችን ስናይ ምርጡ ጨዋታ ነው ይህን ጨዋታ ያላየ እድለኛ አይደለም የሚሉ ብዙ አስተያየቶች ይሰጣሉና በጣም ጥሩ ጨዋታ ይመስለኛል። በጣም አስደናቂ ጨዋታ ነበር እና እንደ እድል ሆኖ ሌላ መልስም አለው የበለጠ ጥሩ ነው እሱ ደግሞ በባየር ሙኒክ ሜዳ እንግዲህ የሚደረገው የመልስ ጨዋታ ደግሞ የዛሬ ሳምንት የሚደረግ ጨዋታ ይሆናል። እሱን እንመለከታለን። ተመልሰናል። አድማጮቻችን አራፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት በፓርክ ደ ፍራንስ የተደረገውን ጨዋታ እንመልከት። ፒኤስጂ ባየር ሙኒክን 5-4 በሆነ ውጤት አሸንፏል። ይህንን ጉዳይ እናንሳው። 9 ጎሎችን የተመለከትንበት እጅግ ድራማ የነበረው ጨዋታ ነበረ። ሉዊስ ኤንሪኬም እስካሁን ድረስ በአሰልጣኝነት ዘመኔ ከተጫወትኳቸው ምርጥ ተጫዋቾች መካከል አንደኛው ነው ብሏልና በእርግጥ እንደዛ የሚሆን ይመስለኛል። ይህንን ጉዳይ እንመልከት። ያላለቀ በቀጣዩ ሳምንትም እንደዚሁ እንድንጠብቅ የሚያደርግ ደግሞ የጨዋታ ውጤትም ጥሩ ያለፈ ነው። እናንሳይን ጉዳይ ከጨዋታው በፊት የፓሪስ ሳን ዠርመን ደጋፊዎች መቼስ በቅርብ ዓመታት በፓርክ ደ ፍራንስ ያለው የድጋፍ ድባብ በጣም የሚያስደንቅ ነው። በፊት በፈረንሳይ በስታድ ደ ቬሎድሮም በማርሴይ ስቴዲየም የነበረው ድጋፍ ነው። በዛ ካልዴሮን የነበረው የድጋፍ ስሜት ነው ብዙ ጊዜ ይጠቀስ የነበረው። የሶንቴቲየን ድጋፍ ብዙ ጊዜ ይነሳል። ግን በፓርክ ደ ፍራንስ በተለይ ደግሞ ቡድኑ በአውሮፓ ውድድሮች ብዙ ርቀት በተደጋጋሚ መሄድ ከጀመረ በኋላ በዚህ በበረታው በተነቃቃው ስሜት ምክንያት ሊሆን ይችላል በጣም ኃይለኛ ስሜት አለ። የሚገርም የድጋፍ ኮሪዮግራፊ አለ። ከጨዋታው መጀመር በፊት ያው ምሳ አንቺም ትላንት እንዳነሳሽው ብዙ ስናወራበት እንደነበረው ሰሞኑንም የተለየ እግር ኳስ ጨዋታ ሊሆን እንደሚችል መገመት ይቻል ነበር ሁለቱም ቡድኖች እና የሁለቱም ቡድኖች ባህሪያት ለሚያውቅ ሰው። ግን ደግሞ ከጨዋታው በፊት የነበረው አትሞስፌርን አየሁና አንዳንድ በሶሻል ሚዲያ የሚታዩ ክሊፖች ነበሩ። የፓሪስ ሳን ዠርመን ደጋፊዎች ገና የፒኤስጂ አውቶቡስ ወደ ስቴዲየሙ ሲደርስ በፓይሮቴክኒክ በፋየር ወርክ በርችቶች በሚጨሱ ቀለማት በእነዚህ ሁሉ እና በኃይለኛ ህብረ ዝማሬ ነበር አውቶቡሱን የተቀበሉት። ከዛ ልክ ስቴዲየሙ ሲገቡ ደግሞ የስታር ዎር የፊልም ካራክተርን እንደ ኢንስፓይሬሽን ወስደው በጣም ትልቅ ቲፎ ሰርተዋል። ከዛ አንድ የባየር ወታደር የተባለ ሰው ምህረት ሲጠይቅ የሚያሳይ ምስል ነበር የተጠቀሙት። እሱ ብቻ ሳይሆን ከጨዋታው መጀመር በፊት ላማርሲ የሚባለው የፈረንሳይ ብሔራዊ መዝሙር ሳይቀር የክለብ እግር ኳስ ጨዋታ ላይ የብሔራዊ መዝሙር ሲዘምር አትሰማም። በአሜሪካ ስፖርቶች ካልሆነ በስተቀር በአውሮፓ አይደረግም እንደዛ። ብሔራዊ መዝሙር ተዘምሮ አይጀመርም። ብሔራዊ መዝሙር ጭምር ተጫዋቾች ወደ ሜዳ ከመግባታቸው በፊት ተዘምሮ ነበር ስቴዲየም ውስጥ። እሱ ብቻ ሳይሆን በደጋፊዎቹ ከታዩት ትልልቅ ቲፎዎች መካከል አንደኛው በናፖሊዮን ቦናፓርት ዘመን ፈረንሳይ የአውሮፓ ብዙ ሀገራትን ተቆጣጥራ ነበር እና ያንን የሚያሳይ ምስል ሁሉ አሳይተዋል። አውሮፓን ኮንኳየር ስናደርግ ስንወራት፣ ያው ለእግር ኳስ አሁን አውሮፓን ዶሚኔት እያደረግን አውሮፓን እየወረርን ነው የሚል መልእክት ለማስተላለፍ ነው። ልክ እንዲህ አይነት መልእክት አስተላልፈው ነበር እና ስቴዲየም ውስጥ የነበረው የድጋፍ በሶስቱ ማዕዘናት የነበረው የድጋፍ ስሜት የባየርን ደጋፊዎች ካሉበት በቀር ማለት ነው የሚገርም ነበር እና ይህንን ስሜት የሚተካከል ጨዋታ ሜዳ ውስጥ ና ይሆን የሚል ስሜት ሁሉ ይፈጥራል። ግን ከዛ ሁሉ የበለጠ የእግር ኳስ ትርኢት ነው ሜዳ ውስጥ ያየ ነው። መቼስ እንደምታውቂው ባየር ሚኒክም ፓሪስ ሳን ዠርማን በሉዊስ ኤንሪኬ ና በቪንሰንት ኮምፓኒ በደንብ ዌል ኦይልድ እንደሚባለው በደንብ ኦይል እንደተደረገ ማሽን የሚጫወቱ በህብረት ፕሬስ የሚያደርጉ 11ዱም ተጫዋች የሚያጠቃበት 11ዱም ተጫዋች የሚከላከልበት ቲየሪ ኦንሪ ከጨዋታው በኋላ ቶታል ፉትቦል እኮ ማለት ይሄ ነው፣ ሁሉም ያጠቃል ሁሉም ይከላከላል። የቶታል ፉትቦል ኮንሰፕት ወይም ሆላንዶቹ እንደሚሉት የቶታል ቮይድ ቦል ኮንሰፕት ያለባቸው በብዛት የሚታይባቸው ሁለት ቡድኖች ናቸው። ስለዚህ በቡድኖቹ ላይ የምታየው ውህደት አለ፣ ሲንክረኒያ አለ። ግን ደግሞ የእግር ኳስ ጨዋታ መጨረሻ ላይ በግለሰቦች የሚወሰን ነው፣ በኢንዲቪጁዋሎች የሚወሰን ነው። ኃይለኛ የሲስተም ቡድኖች ናቸው ሁለቱ። ሲስተሙ የማጥቃት መሆኑ ነው እንጂ ኃይለኛ የአሰልጣኞቹ የጨዋታ እምነት ጎልቶ የሚታይባቸው ሁለት ቡድኖች ናቸው። ግን ደግሞ ለኢንዲቪጁዋል ኢምፕሮቫይዜሽንም ክፍት ነው። ለዚህ ነው ትላንትና ሜዳ ውስጥ የነበረ ጨዋታውን የጀመረ ሁሉም የማጥቃት ተጫዋች በጣም አስደናቂ ነበር። የባሎንዶር አሸናፊው
ኦስማን ዴምቤሌ ባሎንዶር አሸናፊ ተጫዋች በግማሽ ፍጻሜ እንዲያደርግ የምትፈልጊውን ነገር አድርጓል። 2 ጎሎች አስቆጥሯል። ክቪቻ ክቫራትስኬሊያ ከመጣ በኋላ በፓሪስ ሳን ጀርማ እጣ ፈንታ ላይ ባለፈው የውድድር ዘመንም ደግሞ አሁን በዚህኛው ዓመት ያለው አስተዋጽኦ በጣም የሚያስደንቅ ነው እና ትላንትና በእኔ የጨዋታው አስደናቂ ተጫዋች ከነበሩት በፓሪስ በኩል በጣም አስደናቂ ነበር። ቢያንስ ዱዌ እንደዚሁ ሶስቱም የፒኤስዤ ማጥቃት ተጫዋቾች ሶስቱም የተዋጣለት ምሽት ነበር ያሳለፉት። ተመሳሳዩን ነገር ግን ስለ ባየር ሚኒክ ተጫዋቾችም መናገር ይቻላል። ሃሪኬን የፍጹም ቅጣት ምቱን አስቆጥሯል። በኋላ ማይክል ኦሊሴ ሳይጠቀምበት የቀረው ውጤቱን 2-0 ሊያደርግ ይችል የነበረውን አጋጣሚ ለማይክል ኦሊሴ የሰጠው እሱ ነበር። ከዛ በኋላ ደግሞ በጣም የሚያስደንቅ የኳርተር ባክ ፓስ ለሉዊስ ዲያዝ ሰጥቶት ነው ጨዋታው ወደ 5-4 የመጣው። ስለዚህ ሃሪኬን ግሩም ነበር። ጎል ከማስቆጠሩ ባሻገር በሌሎች ትልልቅ ሞመንቶች ላይ ተሳትፏል። ሃሪኬንን ዲፋይን የሚያደርጉትን ካራክተሮች ሜዳ ውስጥ አይተን ነበር። ማይክል ኦሊሴ ማንም ኑኖ ሜንዴስን ወይም ፖርቱጋሎቹ እንደሚሉት ኑኖ ሜንዴሽን እንደዚህ አድርጎት የሚያውቅ ተጫዋች አላየሁም። ትላንትና የመጀመሪያ አጋማሽ በጣም አስደናቂ ተጫዋች የነበረው እሱ ነው። እንግዲህ ለፈረንሳይም ለእንግሊዝም የመጫወት እድል ነበረው። አሁን ፈረንሳይ ተመልሶ ነው የተጫወተው በፓርክ ደ ፕራንስ እና ፈረንሳይ የዓለም ዋንጫ ላይ ትልቅ ተስፋ አላት። ዱዌ ያለ ሜዳ ውስጥ፣ ኦሊሴ ያለ፣ ዴምቤሌ ያለ፣ ምባፔ የሪያል ማድሪድ ሱፐርስታር የቡድኑ አምበል ነው። እንዲህ አይነት ሉዊስ ኤንሪኬ የሚሰጣቸውን አይነት የማጥቃት ነጻነት ቢያገኙ የትኛውንም ቡድን ዲሞሊሽ ማድረግ የሚችል ስብስብ ነው የፈረንሳይ ብሔራዊ ቡድን። አሁን ለባየርን ነው የሚጫወተው ግን እና ትላንትና ጎል ከማስቆጠሩ ባሻገር ኑኖ ሜንዴሽን ማንም ተጫዋች በቅርብ ጊዜ አምና ሳላህ በነበረበት ፎርም ወይ ላሚን ያማል ከላሚን ያማል ጋር ከባርሰሎናም ጋር ከስፔን ብሔራዊ ቡድን ጋር በተደረጉ ግንኙነቶች በሚገባ ተቋቁሞታል። ትላንትና ግን በእርግጥ የፊትነስ ኮንሰርን ነበር። ለጨዋታው ይደርሳል አይደርስም የሚለው አጠራጣሪ ነበር። ግን ከሚቀጥለው አመት የባሎንዶር እጩዎች መካከል አንዱ መሆን እንደሚገባው ያሳየበትን አይነት በተለይ መጀመሪያ አጋማሽ፣ በኋላ ቀስ እያለ በጨዋታ ውስጥ የነበረው ተጽዕኖ እየደበዘዘ መጣ። ግን ግሩም ነበር። ሉዊስ ዲያዝም እንደዚሁ ትላንትና ያቺን ጎል ያስቆጠረበት ቴክኒክ የትኛውን ጎል ማስቀደም እንዳለብኝ አላቅም። ብዙ ውብ ጎሎች አይተናል። ግን በሁለቱ ጎሎች መካከል ክቫራትስኬሊያ የመጀመሪያ ጎል እና የሉዊስ ዲያዝ ማስተርፉል የሆነ 5-4 የሆኑበት ጎል፣ ኮንትሮሉ፣ አጠገቡ የነበረውን ተጫዋች ያለፈበት መንገድ፣ ጎሉን የጨረሰበት ሁኔታ። ስለዚህ 6ቱንም የማጥቃት ተጫዋቾች በሁለቱም ቡድኖች አሁን ሁለቱም ቡድኖች መስመር ተከላካዮቻቸውን በአብዛኛው ለማጥቃት አላማ ነው የሚጠቀሙት። ሁለቱም አልፎንሶ ዴቪስ ና ዮሲፕ ስታኒሲች በባየር ሚኒክ በኩል፣ አሽራፍ ሀኪሚ ና ኑኖ ሜንዴሽ በፓሪስ ሳን ጀርማ በኩል ከመከላከል ይልቅ የበለጠ የማጥቃት ግብ ኖራቸው ወደ ሜዳ የሚገቡ ናቸው። ስለዚህ ማጥቃት ስንል ያው የበለጠ ባለተሰጥኦ የሆኑትን የበለጠ ጎሎች የሚያስቆጥሩትን እና ጎሎቹንም ኢንፋክት ያስቆጠሩትን ተጫዋቾች ስለምጠቅስ እንጂ የቡድኖቹ የማጥቃት ኦርጋናይዜሽንም በጣም አስደናቂ ነበር። በተለይ ደግሞ በአውሮፓ ምርጦቹን የክንፍ ተጫዋቾች ከያዙ ቡድኖች መካከል ናቸው። በሁለቱም ቡድኖች በኩል አስደናቂ የክንፍ ተጫዋቾች አሉ እና ትላንትና ከክንፍ ተጫዋቾች የምትፈልጊውን ያንን ዳዝሊንግ የሆነ የድሪብሊንግ ችሎታ፣ የአብዶ የመጨረስ ችሎታ ያየንበት እና ደግሞ እንፈልጋለን። ኢንዲቪጁዋሊዝም በእግር ኳስ እየጠፋ ነው ብዬ አምናለሁ እኔ እና ትላንትና ሁለቱም በነገራችን ላይ ማይክል ኦሊሴም ጎል በጣም አስደናቂ ነበር። ፐርፎርማንሱም ግሩም ነበር። ክቫራትስኬሊያም እንደዚሁ። ለዛ ነው እኔ መቼስ ጎሎች ሲቆጠሩ የሆነ ስህተት ይኖራል። የአደረጃጀት ስህተት ሊሆን ይችላል፣ የተጫዋች ውሳኔ ስህተት ሊሆን ይችላል። ጎሎች በሆነ ስህተት ይቆጠራሉ። ከመከላከል የእይታ ነጥብ አንጻር ነገሩን ማየት የምትፈልጊ ከሆነ ግን ትላንት እንደዛ አልነበረም። ከነዚህ አሁን ከጠቀስኳቸው በሁለቱም ቡድኖች ውስጥ ካሉት የማጥቃት ተጫዋቾች አስደናቂ ክህሎት የሚመነጩ ጎሎችን ያየ ነው። ምሳ በቻምፒየንስ ሊግ ባየር ሚኒክ በ30 ዓመት ውስጥ 5 ጎል ተቆጥሮበት አያውቅም። ባለፉት 30 ዓመታት 3 ዓመታት ፔዤ ባለፈው 20 ዓመት በሜዳው 4 ጎል ተቆጥሮበት አያውቅም። ስለዚህ ምን ያህል እነዚህ አስደናቂ ተጫዋቾች ለረጅም ጊዜ የቆየ እንደዚህ አይነት የመከላከል ወይ በሜዳ ብዙ ጎል ያለመቆጠር ሬከርድን እንዳዛቡ ማየት ትችላለሽ። ግን ቻምፒየንስ ሊግ አዲስ ታሪክም የተጻፈበት በቻምፒየንስ ሊግ ግማሽ ፍጻሜ 9 ጎል ተቆጥሮ አያውቅም በታሪክ
ቻምፒየንስ ሊግ በአዲሱ ፎርማት 1992-93 የውድድር ዘመን ነው መደረግ የጀመረው። ግን ዩሮፒያን ካፕ ተብሎ ይጠራ በነበረበትም ጊዜ ቢሆን በአንድ አጋጣሚ ብቻ ነው በአንድ የቻምፒየንስ ሊግ የፍጻሜ ግማሽ ጨዋታ 9 ጎል ሲቆጠር፣ እሱም ከ66 ዓመት በፊት የአውሮፓ እግር ኳስ ፍጹም ሌላ መልክ በነበረው ጊዜ በቻምፒየንስ ሊግ መጀመር ማለዳ አካባቢ አይንትራንክ ፍራንክፉርት ከግላስኮ ሬንጀርስ ያደረጉት ጨዋታ 6-3 አልቆ ነበር። 9 ጎል ማለት ነው። ከ66 ዓመት በኋላ ነው በዚህ ውድድር በግማሽ ፍጻሜ ጨዋታ 9 ጎል የተቆጠረው። ትላንትና 6-6ም ሊሆን ይችል ነበር፣ 7-7ም ሊሆን ይችል ነበር። በሁለቱም ቡድኖች በኩል ብረት መልሶባቸዋል። መጨረሻ ላይ የጆሹዋ ኪሚሂን ሙከራ የጎል ላይ ክሊራንስ ነበረው። ስለዚህ ሌሎች ጎሎች ልናይ የምንችልበትም እድል ነበረን። ከ5-4ም በላይ ከ9 ጎል በላይ ሊቆጠር የሚችልበትም እድል ነበር። እንግዲህ ሉዊስ ኤንሪኬ ቅድምሳ እንዳነሳቸው ብዙ ትልልቅ ጨዋታዎች ያሰለጠነ ቻምፒየንስ ሊግ ሳይሆን ቻምፒየንስ ሊጎች ያሸነፈ አሰልጣኝ ነው። 2 ትሬብል የሰራ አሰልጣኝ ነው። ሜሲ፣ ሱዋሬስ፣ ኔይማር የነበሩበትን ቡድን ያሰለጠነ ነው። አሁን ደግሞ ደምቤሌ፣ ባርኮላ፣ ክቫራትስኬሊያ፣ ዱዌ ያሉበትን በጣም ኤክሳይቲንግ ቡድን እያሰለጠነ ያለ አሰልጣኝ ነው። እድል ሆኖለት ብዙ ትልልቅ ጨዋታዎችን የማሰልጠን እድልም ችሎታም ኖሮት ብዙ ትልልቅ ጨዋታዎች ያሰለጠነ አሰልጣኝ ነው። በተጫዋችነትም ከስፖርቲንግ ሂሆን ጀምሮ ለሪያል ማድሪድ እና ለባርሰሎና ለስፔን ብሔራዊ ቡድን የተጫወተ ነው። በእንደዚህ አይነት ጨዋታ ውስጥ ተሳትፌ አላቅም ብሏል። በእንደዚህ አይነት ጨዋታ ውስጥ ተሳትፌ አላቅም፣ በኢንቴንሲቲው ለማሸነፍ በነበረ ፍላጎት አይቻላቅም። ሁለቱም ቡድኖች እና በሁለቱም ቡድኖች ውስጥ ያሉት ተጫዋቾች ከካናል ፕሉስ ጋር የነበረው ቃለ ምልልስ ላይ እንደተናገረው ብዙ ቃለ ምልልሶች ሰጥቷል። እንኳን ደስ ያላችሁ ሊባሉ ይገባል ላሳዩት የእግር ኳስ ትርኢት የሚል አስተያየት ሰጥቷል። ሎትሮ እንደዚህ በሃይፐርቦል መናገር በግነት መናገር የሚወድ ሰው አይደለም። ግን እሱንም ሳይቀር መቼስ መቆጨት አለበት አይደለም እንደ አሰልጣኝ። ለምን መቆጨት አለበት? ቡድኑ አሸንፏል ኦፍኮርስ። ስለዚህ ጨዋታው ሲጀመር አዌይ ጎልስ ምናምን የሚባል ነገር የለም። 1-0 ነው የሚጀምረው። በባየርን ሜዳ ነው ኦፍኮርስ፣ ትልቅ አድቫንቴጅ ነው። ግን ቢሆንም 1-0 ፔዤ እየመራ ነው እንበል 5-4 ግን 3-0 ይመራ ነበር ጨዋታው ላይ 5-2 ስለነበር። ስለዚህ አንዳንድ አሰልጣኞች ያንን ትልቅ አድቫንቴጅ አሳልፈን እኮ ሰጠን ብለው ሊቆጩ ይችሉ ይሆናል። ግን እሱ እንደዚህ አይነት ሞድ ውስጥ አልነበር። ማንንም ኮን ነው ተከላካይ የለም። ይሄ ጎል የተቆጠረብን በዛ ተከላካይ ስንፍና ነው፣ በዛ ተከላካይ ስህተት ነው እምለው ነገር የለም። በቃ በጣም ደስ ብሎኛል በዚህ ጨዋታ ላይ የሚል አስተያየት ሰጠ። ስለዚህ እንደ አንድ እግር ኳስ ኢንቱዚያስት እግር ኳስ እንደሚወድ ሰው ያንን ስፔክታክል ነው ማየት የፈለገው እና የሉንም እንደዚህ አይነት አሰልጣኝ የአውሮፓ እግር ኳስም የዓለም እግር ኳስም እንዲህ አይነት አሰልጣኞች ሬር ናቸው። እና እሱ ሳይቀር ለወትሮ በጣም በተጋነኑ የአድናቆት ቃላት መናገር ብዙ ማያዘወትረው ሰው ሳይቀር እንዲህ አይነት ጨዋታ ውስጥ ተሳትፌ አላውቅም ብሎ እስኪያደንቅ ድረስ ኤንሪኬ ይሄንን ካለ ጨዋታው በጣም ስፔሻል ነበር ማለት ነው። እና የጎሎች ብቻ ሳይሆን ምንድነው የእግር ኳስ ኤክስትራቫጋንዛ የታየበት ውብ ምሽት ነው የነበረው። እና በጎ ነገር ቅድም መግቢያችን ላይ እንዳነሳ ነው የሚቀጥለው ሳምንት የመልስ ጨዋታ ያለው መሆኑ የበለጠ እድለኞች ያደርገናል። እግር ኳስን ለምንወድ ለእግር ኳስ ውበት አርት ግድ ለሚለን ሰዎች እኔ ጎሉ ቁጥር ብቻ አይደለም የጨዋታው ኳሊቲ ነው። በኋላ አየው የጀርመንም የፈረንሳይም ሌሎች የአውሮፓ ብዙሃን መገናኛዎችም ስለዚህ ጨዋታ ምን ብለው ይሆን የሚል እንደ ምንድነው እንደ ፕሬስ ሞኒተሪንግ ነገር እና ኪከር የሚባለው የጀርመን ጋዜጣ ፓሪስ ሳን ጀርመን ባየር ሚኒክ ትንፋሽ የሚያቋርጥ በጣም አስደናቂ የመጀመሪያ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አሳዩን። ፔዥ አሸንፏል፣ ግን የመጀመሪያ አጋማሽ ታሪካዊ ነበር። በሁለተኛው አጋማሽ ደግሞ የባየር ሚኒክን በብዙ የቡንደስሊጋ ጨዋታዎች ያየነውን እጅ ያለ መስጠት የማገገም የአእምሮ ጥንካሬ ያየን ብሎ ጻፈ። ቲ ኦንላይን የሚባል ሌላ ብዙሃን መገናኛ ደግሞ ለነዚህ 90 ደቂቃዎች ላሳያችሁን የእግር ኳስ ጥበብ እናመሰግናለን፣ የሚያስደንቅ ስፔክታክል ነው ያየነው። ሁለት በጣም የሚያስገርም የአጥቂ መስመር ያላቸው ቡድኖች የተጫወቱት ጨዋታ ነው። 9 ጎሎች፣ 2 የፍጹም ቅጣት ምቶች፣ በሁለቱም ቡድኖች በኩል ተጨማሪ ጎሎች ሊቆጠሩባቸው የሚችሉባቸው እድሎች የነበሩበት ባጭሩ ለታሪክ ድርሳናት የሚቀመጥ የእግር ኳስ ጨዋታ ብሎ ገልጾታል።
ዳር ሽፒግል የሚባለው ጋዜጣም ልክ እንደዚሁ ጌም ፎር ሂስትሪ ቡክስ ወይም ለታሪክ የሚቀመጥ በታሪክ መጽሐፍት የሚጻፍ ጨዋታ ብሎ አድንቆታል። ባየርን በፓሪስ የሚፈርስ የመሰለበት ጊዜ ነበር፣ ግን ከ5-2 አገግሟል። ወደ ሁለተኛው ዙር ለማለፍ ሁሉም እድል አለው ብሎ ጽፏል። ስፖርት የሚባል ሌላ የጀርመን ስፖርት ዋን የሚባል ጋዜጣ አለ። እሱም እንደዚሁ በታሪክ የሚጠቀስ ብሎ ጠቅሶታል። በፈረንሳይ በኩል ደግሞ የፔዤ ሀገር ጋዜጦች ሌኪፕ መቼ ነው የሚቀጥለው ሳምንት ጨዋታ መጠበቅ አንችልም ብሎ ጽፏል። ኦስ ፍራንስ የሚባል ጋዜጣ የማይታመን ትግል በሁለት ቡድኖች መካከል አይተናል እና በዚህ ዓመት የአውሮፓ ሁለት ምርጥ ቡድኖች ያደረጉት ጨዋታ በተለይ የላቀ ቴክኒካዊ ጥራት ያላቸው ቡድኖች ያደረጉት ጨዋታ ነው ብሏል። ላፊጋሮ የሚባል ጋዜጣም እንደዚሁ ፉትቦል ስፔክታክል ኦፍ ዘ ሃይስት ካሊበር የእግር ኳስ ትርኢት በጣም በከፍተኛው ጥራት እና በቻምፒየንስ ሊግ ታሪክ ከሚጠቀሱ ትልልቅ ጨዋታዎች መካከል አንዱ ሆኖ ያለፈ ብሏል። ስፖርት ሴፋር የሚባልም ጨዋታው ከመጀመሩ በፊት ፋየር ወርክ ነበር፣ ግን ሜዳ ውስጥ ያየነው ፋየር ወርክ ይበልጣል ብሎ አድንቋል። ማርካ ሌጀንደሪ ጨዋታ ብሎታል። ቃል የተገባልንን ያገኘንበት እና ለአመታት የሚወራለት ጨዋታ ብሎ እንደዚሁ ዘግቧል። አስ ደግሞ እንደዚሁ ለእግር ኳስ መልካም መዓዛ በታሪክ መጽሐፍት የሚጻፍ 9 ጎሎች የተቆጠሩበት እና ሁሉም ከዋክብት የደመቁበት ብሏል። ሙንዶ ዲፖርቲቮ ፔዤ ና ባየርን የፉትቦል ማስተርፒስ ፈጥረዋል ብሏል። የስፖርት ደግሞ ሉዊስ ዲያዝ ላይ አተኩሮ ያስቆጠረውን ጎል አድንቆ የሆነ የጥበብ ስራ ነው ብሎ ገልጾታል። በእንግሊዝም ቢቢሲ በአንድ የጎል ልዩነት ፔዤ እየመራ ነው፣ ግን በቅርብ ጊዜ ካየናቸው በታሪክም ከታዩ ምርጥ የእግር ኳስ ጨዋታዎች መካከል አንደኛው ነው። ማርክ ዘ ሰከንድ ሌግ ኢን ዩር ካሌንደር፣ የመልስ ጨዋታውን እለት በቀን መቁጠሪያችሁ ላይ ምልክት አድርጉበት ብሎ ጽፏል። ዘ ጋርዲያን ደግሞ አ ኮምፕሊትሊ ዲፍረንት ካቴጎሪ ኦፍ ሂውመን አክቲቪቲ፣ በተለየ ሁኔታ የተደረገ የሰው ስራ ብሎታል። ዘ ሰን ደግሞ የክፍለ ዘመን ምርጥ ጨዋታ የሚል አስተያየት ደግሞ ጽፏል። ጣሊያን ውስጥ ለጋዜጣ ዴሎ ስፖርት ማጂካል ሞመንቶች፣ ብረት የመለሱ ኳሶች፣ 9 ጎሎች ያለምንም ጥርጥር የአመቱ ምርጥ ጨዋታ ብሎ ገልጾታል። የሌላ ሀገር አንድ ሚዲያ ልጥቀስ እና ብሊክ የሚባል የስዊዘርላንድ ጋዜጣ ነበር። የእግር ኳስ ወዳጅ ሆይ ከእግር ኳስ ጨዋታ ከዚህ የበለጠ ምን ፈልጋለህ? ይሄ ከእግር ኳስ ምርጥ የምንጊዜም ጨዋታዎች መካከል አንዱ ነው ብሎ ጠቅሶታል። እንዲህ አይነቱ ስሜት በደጋፊዎች፣ በእግር ኳስ ወዳጆች፣ በብዙሀን መገናኛዎች ብቻ ሳይሆን በጨዋታው ተሳታፊዎች ጭምር ፊልም መደረጉ ነው አስደናቂ። ፔተር ሽማይክል ለሲቢኤስ ይሰራል እንደምታውቂው እና አያውቁትም እኮ እነዚህ ተጫዋቾች ዛሬ ምሽት የሰጡን ነገር አይገባቸው ይሆናል። ያሳዩትን ስፔክታክል ሰው እስኪ ነግራቸው ድረስ የፈጠሩትን ስሜት ሰው የሰጠውን አስተያየት እስኪያዩና እስኪያነቡ ድረስ አያውቁት ይሆናል አለ። ግን ኤንሪኬ ወዲያው እንዳለቀ ነው ያንን ያለው። የኔ የማሰልጠን ታሪክ ልዩ ጨዋታ ብሎ ይሄንኑ በፕራይም ማይክሮፎን ደግሞታል። በካናል ፕሉስ ብቻ ሳይሆን በሌላም ቦታ ደግሞታል። በእኔ የማሰልጠን ታሪክ እንዳልኩት የኤንሪኬ የማሰልጠን ታሪክ ትልልቅ ጨዋታዎች ኤል ክላሲኮዎችን፣ የቻምፒየንስ ሊግ ፍጻሜዎችን፣ የቻምፒየንስ ሊግ ግማሽ ፍጻሜዎችን፣ ያንን ትልቁን ሬሞንታዳን ፔዤን 6-1 ያሸነፉበትን ጨዋታ ጭምር የሚያካትት ትልቅ የአሰልጣኝነት የጨዋታዎች ካታሎግ ያለው አሰልጣኝ ነው። ስለዚህ ኤንሪኬ ሲል ኮምፓኒ ቢል ብዙ ላይ ድንቅ ይችላል። ገና ቅርባ ስለሆነ የማሰልጠን ታሪኩ የሚጀምረው ገና 40 ዓመት አልሆነው በእድሜም። ኤንሪኬ ሲሆን ግን ከብዙ ምርጫዎች ነው ይህንን የመረጠው። ስለዚህ ጨዋታ ውስጥ የተሳተፉ ሰዎች ሳይቀር በዚህ ተደንቀዋል። በዚህ ጨዋታ ልዩነት ይስማማሉ ማለት ነው። ማክስ ኤበርል የባየር ሚኒክ የስፖርት ዳይሬክተርም ተመሳሳይ አስደናቂ ጨዋታ ብለውታል። ጆሹዋ ኪሚህ ደግሞ ለእግር ኳስ በጣም ግሩም አድቨርታይዝመንት፣ ጥሩ ማስታወቂያ ብሏል። ቪንሰንት ኮምፓኒ ቴክኒክ ቦታ ላይ አልነበረም፣ በተደጋጋሚ ሲታይ ነበር። ከአናሊስቶቹ አጠገብ ተቀምጦ በኢርፒስ ከምክትሎቹ ጋር ኮሚኒኬት ያደርግ ነበር። እሱም እንደዚሁ በተመሳሳይ አንድ ጊዜ ብቻ ነው ትንሽ ኮምፖዘሩን ሲያጣ ያየ ነው። ግን እሱም ሳይቀር አንዳንድ ጊዜ አሰልጣኞች በቴክኒክ ቦታቸው ላይ በማይገኙበት ጊዜ ላይ በቴራሱ ላይ ሆነው በሚያዩበት ጊዜ ብዙ ስሜት ሲያሳዩ አታይም። እሱ ያንን ስሜት ሲያሳይ አይተናል። እና በቻምፒየንስ ሊግ በአዲሱ ፎርማት ታሪክ ከፍተኛ ጎል የተቆጠረበት የቻምፒየንስ ሊግ ጨዋታ ነው።
ጨዋታው ውስጥ ምን እንደነበር ያው ከጨዋታው በፊት ኮምፓኒ ምን ብሎ ነበር? ግምት ነበረው። ብዙ ሰው ለመገመት ይቀለው ነበር ይህን ጨዋታ በተመለከተ ቡድኖቹን እና ቡድኖቹ የሚጫወቱበትን መንገድ ስለምናውቅ። ከዚህ በተቃራኒ ቢሆን ኦፍ ኮርስ 9 ጎል ይቆጠራል ብሎ ሰው አይገምትም፣ ሬር ስለሆነ እግር ኳስ ፌመስሊ የሎ ስኮሪንግ ስፖርት ስለሆነ። ግን ምን አለ ስለ ፔዤ ሲናገር ልክ ከፊታችሁ እንደሚመጣ እንደሚያስፈራ ማዕበል ነው ፔዤ የሚል አስተያየት ሰጥቶ ነበር። ያው ቡድኑ የራሱ ኃይለኛ ማዕበል አለው፣ ግን በፔዤ በኩል ያየነው ደግሞ ሃሪኬን ነው። ኃይለኛ አውሎ ነፋስ ነው። ኃይለኛ አይነት ሃሪኬን ተጫዋቹን ማለት ያለ ሃሪኬን ይባላል አይደለም? የሃሪኬን ካትሪና ሃሪኬን ምን እየተባለ ልክ እንደዛ አይነት። ምክንያቱም 5ቱ ጎሎች ከፍተኛ ኢንዲቪጁዋል ጥራት የታየባቸው ናቸው። 4ቱ ጎሎች በተለይ ከፍጹም ቅጣት ምቱ በስተቀር 3 ጊዜ መርተዋል። መጨረሻ ላይ 5-2 የመሩበትም ጊዜ ነበር፣ ግን መጨረሻ ላይ 5-4 አልቋል። እና ባየር ሚኒክ አገግሞ አይተናል። በጨዋታው ላይ ከጨዋታው በፊት ከነበሩት ትልልቅ የዚህ ጨዋታ ዲፋይኒንግ ስቶሪዎች መካከል አንደኛው የቪንሰንት ኮምፓኒ በቴክኒክ ቦታው ላይ አለመገኘት ነበር። ያው በቀደም 3ኛ ቢጫ ካርድ ስላመለጠው ነው መሰለኝ። ከሽማይክል ጋር የነበረውን ቃለ ምልልስ አይተሽው እንደሆነ ከሲቢኤስ ጋር የነበረውን የፍላሽ ኢንተርቪው ፖስት ማች ፍላሽ ኢንተርቪው እንዲደገም አልፈልግም ከዚህ በኋላ። ስለዚህ እንዲህ አይነት ጨዋታ እንዳያመልጠኝ የቻልኩትን ሁሉ አደርጋለሁ ብሏል። እኔ ፌር አይመስለኝም አሰልጣኝ ከቴክኒክ ቦታው ላይ በቢጫ ካርዶች ጥርቅም ምክንያት መከልከል። የአርቢትርን ውሳኔ በምባፔ ጎል ላይ ቅሬታ በማቅረቡ ምክንያት ነው ጨዋታው ላይ የታገደው። ግን በቴክኒክ ቦታው ላይ ለመቀኘት ብቻ አይደለም፣ መልበሻ ክፍል ውስጥ መግባት አይችልም። ለተጫዋቾቹ ምንም አይነት መመሪያ መስጠት አይችልም። ልክ ከአውቶቡስ ከወረደ በኋላ በቲም ባስ መጣ፣ ተጫዋቾቹ ወደ መልበሻ ክፍል ሄዱ። እሱ መልበሻ ክፍል እንዳይገባ ስለሚከለከል ወደ ሌላ ቦታ ነው ሄዱ። ማለት ይህን ያህል በጣም ትልቅ ጥፋት የፈጸመ አይመስለኝም። በቢጫ ካርድ የሚያስቀጣ ውሳኔ ነው እና በቻምፒየንስ ሊግ ሴሚፋይናል የእሱ መኖር አለመኖር ትልቅ ልዩነት ይፈጥር ነበር ወይ ማንም አያውቅም፣ ግን የሚያስቆጭ ይመስለኛል ለሱና። አሮን ዳንክስ የሚባል እንግሊዝ የሱ ረዳት አሰልጣኝ ነው በቴክኒክ ቦታው ላይ የነበረው እና በባየር ሚኒክ በኩል ትላንትና ስለ 10 ሜዳ ውስጥ ልናያቸው ስለምንችላቸው ማቻፖች ስናነሳ የአንድ ተጫዋች ስም ተሳስተን ነበር ሳይሆን ባየር ሚኒክ የሚጠቀምባቸው 11 ተጫዋቾች አሉ በቅርብ ጊዜ እና በጣም ቀላል ነበር ለመገመት። ትልቁ ሰርፕራይዝም የነበረው ለዚህ ነው። ስህተት ሳይሆን እኛን ሰርፕራይዝ አደረገ ነው፣ ሌላውን ሰው ሰርፕራይዝ አደረገ፣ ምናልባት ሉዊስ ኤንሪኬን ሰርፕራይዝ አደረገ ለማድረግ ሞከረ ልበል። ምክንያቱም አልፎንሶ ዴቪስ ከረጅም ጊዜ ጉዳት ነው የመጣው። እሱ ነው የመጀመሪያው 11 ላይ ጀመረው። የተጠበቀው ኮንራድ ላይመር ነው። ላይመር በጣም ጥሩ እየተጫወተ ነው በዚህኛው የውድድር ዘመን። የእሱ መደበኛ ቦታ ባይሆንም የመስመር ተከላካይነት ግን ጥሩ እየተጫወተ ነው። በቀኝ በኩል ነው ዮሲፕ ስታኒሲችን ያሰለፈው፣ በግራ በኩል ግን አልፎንሶ ዴቪስ ነው የጀመረው። ሎጂኩን እንረዳለን። ምክንያቱም ከዛ የሪያል ማድሪድ ጨዋታ በኋላ ባየር ሚኒክ በጣም ጥሩ ቡድን መሆኑን አየን፣ ግን በጣም ቨልነረብል መሆኑን አየን። ይሄኛው የሪያል ማድሪድ ቡድን ጥሩ የውድድር ዘመን እያሳለፈ አይደለም፣ ግን የተጋጣሚ ቡድኖችን በምባፔ በቪኒሽስ ፍጥነቶች እና የመልሶ ማጥቃታቸው መጉዳት እንደሚችል አይተናል በሁለቱም ጨዋታዎች። እንዲያውም ኤድዋርዶ ካማቪንጋ በቀይ እስኪወጣ ድረስ ሁለቱ ቡድኖች በድምር ውጤት አቻ ነበሩ እና ከዛ በኋላ ልክ ነው ባየርን በጣም ጥሩ ቡድን ነው፣ ስለዚህ ግምታችን ትክክል ነበር ከሪያል ማድሪድ ጨዋታ በፊት። ግን ደግሞ ቨልነራቢሊቲውን ማየን፣ ሌሎች ቡድኖች ሊያጋለጡት የሚችሉት ድክመት ታየበት። እሱም መልሶ ማጥቃት፣ በፍጥነት መጠቃት የሚችል ቡድን። ይሄ ስላሳሰበው ፈጣን ተጫዋች አስገባ አልፎንሶ ዴቪስ። ምናልባት ከጉዳቱ በኋላ የድሮ ፍጥነቱ ላይ አይደለም ይሆናል፣ ግን የፔዥን ፍጥነት በመስጋት ከፊት ያሉትን የማጥቃት ተጫዋቾችና ሁለቱን ፈጣን የመስመር ተከላካዮች በመስጋት አኪሚ እና ዱዌ የነበሩበት የቀኝ መስመር ነው የፔዥ የቀኝ መስመር። ስለዚህ ለዛ ፍጥነት ሲል አልፎንሶ ዴቪስን አስገባው እና ትልቁ በሁለቱ ቡድኖች በኩል ሁለቱም አሰልጣኞች በፔዥ በኩል እናውቅ ነበር። ምናልባት ፋቢያን ሩይዝ ደርሶ ዋረን ዛይር ኤሜሪን ካላሳረፈው በስተቀር ዋረን ዛይር ኤሜሪ ከሁሉም የፓሪስ ሳን ዠርመን ተጫዋቾች በላይ ብዙ ጨዋታ የተጫወተው ተጫዋች እሱ ነው። ስለዚህ እሱ እንደሚሰለፍ ግልጽ ነበር። ምናልባት የፉልባኮቹ ፊትነስ አጠራጣሪ ነበር፣ ግን ከዛ በስተቀር የትኛውን 11 እንደሚመርጥ እናውቃለን። በባየር ሚኒክ በኩልም እንደዛ የምናውቅ ይመስል ነበር፣ ግን አንድ ለውጥ አድርጓል እና ሉዊስ ኤንሪኬ ከጨዋታ ፊት ማንም ከኛ የሚበልጥ ቡድን የለም የሚል አስተያየት ሰጥቶ ነበር። ኮምፓኒ ሉዊስ ኤንሪኬ እንደዚህ ብሏል፣ ምን ትላለህ? ከኛ የሚበልጥ ቡድን የለም ብሏል። ምንም አልልም፣ ምክንያቱም የአውሮፓ ሻምፒዮን ናቸው እነሱ፣ ምንም የማለት መብት አለው። ግን የአሁኑን የአውሮፓ ዲፌንዲንግ አሸናፊ ቡድን ለመጣል እድል ካለ ያለው ባየር ሚኒክ ነው።
በጣም ጥሩ ነው፣ በእኛ ቡድንም እምነት አለኝ የሚል አስተያየት ሰጥቶ ነው። ስለዚህ ከጨዋታ ፊት የነበረው አየሩ ላይ የነበረው ስሜትም ከግማሽ ፍጻሜ ጨዋታ በላይ አይነት ስሜት የነበረው ለፍጻሜ የሚያስመኝ አይነት ጨዋታ ነው የነበረው እና እንዳነሳሁት ስቴዲየም ውስጥ የነበረው ስሜትም የኦኬዥኑን ትልቅነት በደንብ የሚናገር ነበር። እንደ ተጠበቀ ሁለቱም ቡድኖች ማን ቱ ማን ፕሬሲንግ ነበር የተጫወቱት። ስለዚህ ብዙ ዱዌሎች አይተናል። ግን አንዳንድ ስፔሲፊክ ለውጦች ነበሩ። አሁን ትላንትና ስጠቅስ ሜዳ ውስጥ የሚኖሩ የአንድ ለአንድ ፍልሚያዎች ይኖሩታል። እነዚህን የአንድ ለአንድ ፍልሚያዎች የበለጠ የሚያሸንፈው ቡድን ጨዋታውን ያሸንፋል የሚል ግምት ነበረ እና ኡፓሜካኖ በዛ በህዳር በተደረገው ከ5 ወር በፊት በተደረገው ጨዋታ ጆአው ኔቬስን ነበር ፕሬስ ያደርግ የነበረው። የመሀል ተከላካይ ቢሆንም ግን የእሱ አሳይመንት ነበር ጆአው ኔቬስን ፕሬስ ማድረግ። ትላንት ለውጦታል። አንዳንድ አሰልጣኞች ፕሬስ ማድረጋቸውን ይቀጥላሉ፣ ግን የፕሬሲንግ ስፔሲፊክ ለውጥ ያደርጋሉ። የትኛው ተጫዋች የትኛውን ተጫዋች ፕሬስ ያደርገው የሚለው ላይ ለውጥ ያደርጋሉ። ኡፓሜካኖ ትላንትና ልክ እንደ ባለፈው ጨዋታ በተደጋጋሚ ከመሀል ተከላካይነት ወደ አማካይ ቦታ ቬንቸር እያደረገ እየመጣ የሚጫወት ተጫዋች አልነበረም። የኃላፊነት የተሰጠው ለቀይ መስመር ተከላካይ ዮሲፕ ስታኒሲች ነበር። ዮሲፕ ስታኒሲች በዲያጎናል እየገባ ዋረን ዛይሬሜሪን እና የዋረን ዛይሬሜሪን ቢልዳፕ ለማጨናገፍ ነበር ይሞክር የነበረው። ኡፓሜካኖ በተቃራኒው ምናልባት ከስታኒሲች የበለጠ ፍጥነት ያለው ነው፣ የበለጠ የአንድ ለአንድ የመከላከል ችሎታ ያለው ነው ብሎ ስላመለ ሊሆን ይችላል ከክቫራትስኬሊያ ጋር እናየው ነበር። መጠነኛ የማንቱማን ፕሬሲንግ መሆኑ እንደቀጠለ ሆኖ ሁለቱም ቡድኖች በተመሳሳይ ኮንሰፕት የሚጫወቱ ቡድኖች መሆናቸው እንደተጠበቀ ሆኖ ግን እንደዚህ አይነት ለውጥ በኮምፓኒ በኩል አንደኛ የሰው ለውጥ፣ ሁለተኛ የትኛው ተጫዋች የትኛውን ኃላፊነት ይውሰድ የሚለውም ላይ መጠነኛ ለውጦች አድርጎ ነው። ጨዋታው ሲጀመር በመጀመሪያው ጥቂት ደቂቃዎች ፔዤ የበለጠ አደገኛ፣ ከዛ በኋላ ቀጥሎ መጡት ጥቂት ደቂቃዎች ባየር ሚኒክ አደገኛ። ይሄ ልክ እንደ ፒንፖንግ እንደ ቴኒስ ልክ እንደዛ አይነት በከፍተኛ ፍጥነት ይደረግ የነበረ ነው እና ባየርን በጠቅላላው የመጀመሪያው 20 ደቂቃ ላይ በጣም የተሻለው ቡድን ነበር። የመጀመሪያው እውነተኛ ማጥቃታቸውም ላይ ነው ጎል ያገኙት። ወዲያው ኢፌክቲቭ የሆነ የመጀመሪያው ማጥቃት ነበር፣ ግን የመጀመሪያው አደገኛ ማጥቃት የሚባለው ላይ ነው። ጆሹዋ ኪሚህ ነው ለማይክል ኦሊሴ ኳሱን የሰጠው። በጣም ጠባብ ቦታ ላይ ሆኖ ነው ኳሱን የተቀበለው፣ ግን ከዛም በጠበበ ቦታ ላይ ለነበረው ሉዊስ ዲያዝ ኳሱን ሰጠው እና በኋላ ዊሊያም ፓቾ ጥፋት ፈጸመና አርቢትሩ የፍጹም ቅጣት ምት ሰጡ። ገና በጨዋታዎቹ የመጀመሪያዎቹ ደቂቃዎች ላይ የተቆጠረ ጎል 17 ደቂቃ እንደሆነ ነው የመጀመሪያው ጎል የተቆጠረው። በጠቅላላውም የመጀመሪያው 20 ደቂቃ የጨዋታው ሪፍሌክሽን ነበር ማለት ይቻላል። ማትቬ ሳፋኖቭ የፍጹም ቅጣት ምቶች የማዳን ሬከርዱ በጣም ጥሩ ነው፣ ግን እኔ ያንተ ጣፈንታ በዚህኛው ተጫዋች የፍጹም ቅጣት ምት መምታት ላይ የተመሰረተ ነው ብባል ከመመርጣቸው የፍጹም ቅጣት ምት መቺዎች አንደኛው ነው። ሃሪ ኬን ስቶ ያውቃል፣ ግን በጣም ኤፊሽንት ነው። በጣም በተለይ የሀይ ኦኬዥን የፍጹም ቅጣት ምቶች ላይ በጣም ጎበዝ ነው። ኦፍኮርስ 2022 የዓለም ዋንጫ ላይ ፈረንሳይ ላይ ያንን የፍጹም ቅጣት ምት እንደ ሳታ አስታውሳለሁ። 2-1 በነበሩበት ጊዜ 2-2 ሊያደርገው ይችል ነበር። የፍጹም ቅጣት ምት ማይስት ተጫዋች አላውቅም፣ ግን በጣም ጎበዝ የፍጹም ቅጣት ምት መቺ ነው። ሳፋኖቭን በሌላ አቅጣጫ ጥሎ ነው ጎሉን ያስቆጠረ። ከዛ ባየርን በጥቂት ደቂቃዎች ውስጥ 2-0 ሊያደርግ የሚችልበት እድል ነበረው። የጥሎ ማለፍ ጨዋታዎች ተፈጥሮ ልክ እንደዚህ ነው፣ ሞመንቶች ላይ የሚመሰረት ነው እና ከሃሪኬን ነበር ቅድም እንደጠቀስኩት ኳሱ ያመጣው ትልቅ እድል ነበር። በተለይ ደግሞ ልክ እንደሱ አይነት የሩቁ 90 ዲግሪው ላይ ኳስ መመሰግ ለሚችል ተጫዋች እንዲጨርሰው ጠብቅ ነበር። ሳፋኖቭ ኳሱን ዲፍሌክት አድርጎታል። በኋላ ማርኪኞስ ከጎሉ መስመር ላይ ጠርጎታል፣ አጽድቶታል። ግን ኦሊሴ 2-0 ማድረግ ይችል ነበር እና የዚህን እንግዲህ ባየር በጣም ዶሚናንት የነበረበት ሌላ ጎል ሊያስቆጥር ጫፍ ላይ የደረሰበት ጊዜ ላይ ነው። ከዛ ደግሞ ድንገት የጨዋታው መልክ የተቀየረው። እንዲህ አይነት ለውጦች የነበሩት እዛና እዚህ የሚያወዛውዝ አይነት ጨዋታ ነው። አሌክሳንደር ፓቭሎቪች ትላንት ከጨዋታ በፊት ስለዚህ ተጫዋች አነሳ። በዚህ የውድድር ዘመን በፓሶች ብዛት ከቪቺኛ ቀጥሎ ብዙ ፓስ ያደረገው ተጫዋች ነው፣ ግን የተሳሳተ ፓስ አደረገ ትላንትና እና ፔዤ በአንድ አጋጣሚ ብቻ እንዴት አደገኛ ሊሆን እንደሚችል በሰከንዶች ውስጥ ያሳዩበት ነበር። ዋረን ዛይሬሜሪ ኳሱን ወደፊት ተጫወተ፣ ለዴምቤሌ ሰጠው። እንደሱ ላለ ወርልድ ክላስ ተጫዋች፣ እንደሱ ላለ ባለፉት 2 ዓመታት በጣም ትልቅ የመጨረስ እድገት ላሳየ ተጫዋች ትልቅ እድል ነበር ያበላሸው። ድንገት 1-1 ሊሆን ይችል ነበር። ከደቂቃዎች በፊት ግን 2-0 ሊሆን ይችል ነበር። ብዙ ሳይቆይ ግን 1-1 ሆነ። በእርግጥ ዱዌሎን ክቫራትስኬሊያ ያንን ስሩ ኳስ የሰጠው
በፍጹም ሊቆጣጠሩ አልቻለም። ዩሲፕ ስታኒሲች በሰከንዶች ውስጥ የነበረው የፍጥነት ሞመንተም ኳሱን እየገፋ እግሩ ላይ አጣብቆት ልክ እንደ ግሉ አጣብቆ ነው የሚሄደው እና በጣም የተለየ ድሪብለር ነው ክቫራትስኬሊያ እና በሚገርም ሁኔታ ነው ጎሉን የሚያስቆጠረው እና ጨዋታው ድንገት 1-1 ሆነ እና የማይቆራረጥ ነንስቶፕ የሆነ ልክ እንደ ቴኒስ ባክ ኤንድ ፎርዝ በከፍተኛ ፍጥነት በመጨረሻው ኢንቴንሲቲ ይደረግ የነበረ ጨዋታ ነው። በኋላ ነው ፔዤ እንደገና ጎል ያስቆጠረውና 2-1 መምራት የጀመረው። ግን ከዛ በፊት ደግሞ እንደገና ተስፋ የነበረው የመልሶ ማጥቃት እድል ነበር። ኦሊሴ 2-3 ተጫዋቾች አልፎ ይሄድ ነበር። ከደቂቃ በኋላ ዱዌ እንደዚሁ እና በመጠኑ በጆናተን ታህ ኳሱ ተነካና የማዕዘን ምት ሆነ። ከዛ ጎል ተቆጠረ። ከማዕዘን ምት የመጣው ኳስ ከባየርን መከላከል አንጻር ሜዳ ውስጥ ካሉት 100 ሜትር ከ74 ነው ቁመቱ። ያን ያህል ረጅም አይደለም። ለነገሩ ለቁመቱ ማጠር የሚያስገርም የአየር ላይ ኳስ ክህሎት አለው። ድሮኛ ሀገር አቤጋ እንደዛ ነበር። አንዱ አለም ንጉሴ አጭር ነው ግዙፍ ሴንተር ፎርዋርድ አይደለም፣ ግን ስፕሪንግ ያደረግ ነበር። ጆአው ኔቬስም ልክ እንደዚህ አንዳንድ ተጫዋቾች አሉ ቁመት አጠር ቢሉም ግን በጭንቅላት ቴክኒካቸው፣ በታይሚንጋቸው፣ በመዝለል ችሎታቸው ያንን የቁመታቸውን ማጠር ማካካስ የሚችሉ በጣም ትልልቅ ጎሎች እንዳስቆጠር አውቃለሁ። በዚህ የውድድር ዘመንም የአማካይ ተከላካይ ተብሎ ለሚበየን ተጫዋች 7 ጎሎች አስቆጥሯል። ባለፈው የውድድር ዘመን 7 ጎሎች አስቆጥሯል። በአንድ ሲዝን ብዙ ጎል ማስቆጠሩ ብቻ ሳይሆን በወጥነት ነው የሚያስቆጥረው እና አንዳንዶቹ የቆመ ኳሶች በነገራችን ላይ የቆመ ኳስ አስፈላጊነትንም ትላንትና ያየንበት ነው። ሁለቱም ቡድኖች በቆመ ኳስ ጎል አስቆጥረዋል። ቪቺኛም በኋላ ደግሞ ዳዮ ኡፓሜካኖ ፍጹም ቅጣት ምቱም የቆመ ኳስ የሚባል ነው። 2 የፍጹም ቅጣት ምት ተቆጥሯል። እሱም ሴት ፒስ ነው ከማዕዘን ምቶችና ከቅጣት ምቶች ቢለይም እና ከዚህ የማዕዘን ምት የተገኘውን ኳስ ነው ጆአው ኔቬስ ያስቆጠረው። የበለጠ የማርኪንግ ችግር የምታየው ጎሉ ሲቆጠር ጀማል ሙዚያላ ላይ ነው። በቁመት ዘለግ ያለ እሱንም ማርክ ማድረግ የነበረበት ተጫዋች እሱ ነበር። ፔዤ ድንገት በደቂቃዎች ውስጥ 2-1 መምራት ጀመረ። በ1-0 ከመመራት ማለት ነው። በ7 ደቂቃ በ9 ደቂቃ ልዩነት ነው ሁለቱ ጎሎች የተቆጠሩት። ግን ይሄ ፔዤ መሪነት ከ10 ደቂቃም በላይ መቆየት አልቻለም። አሁን በዚህኛው አጋጣሚ በክረምቱ የዓለም ዋንጫ የፊታችን የሚመጣው የዓለም ዋንጫ ላይ ማይክል ኦሊሴ ይጫወትበታል ብለን በምንጠብቀው ሴንትራል በሆነ ቦታ ላይ ኳስ ተቀብሎ አየ ነው። አሁን ኦሊሴ እንደ ሮበን ሁሉ ሹት የሚያደርግበት ወይም የአንግል ባያዝ አለው ወደ ጎል ሲመታ፣ ግን ደግሞ ተለዋዋጭነትም አለው። አንድ አይነት አንግል ብቻ አይደለም የሚመርጠው፣ በሁለቱም አንግል ጎል ማስቆጠር ይችላል። ስለሚያስፈራ ነው መሰለኝ 3-4 የፔዤ ተጫዋቾች ነበሯት ኳሱን ይዞት ሲያልፍ፣ ግን አንዱም ተጫዋች ወደ እሱ አልመጣም። ሊያዋርድሽ የሚችል ተጫዋች ነው፣ በክህሎቱ ሊያሳቅቅ የሚችል አይነት ተጫዋች ነው እና ማንም ተጠግቶ ወደ እሱ ሊመጣ አልቻለም። ብሎክ ለማድረግ ወደፊት የተጠጋ ተጫዋች አልነበረም እና ጊዜ ከሰጠሹ አደገኛ ቦታ ላይ ከተገኘም ጠቅልሎ ይሁን በፓወር በኃይል መምታት ይችላል እና ደግሞ ከተለመደው በባየርን ኮምፓኒ ያንን ነጻነት ይሰጠዋል። የቀኝ ክንፍ ተጫዋች ቢሆንም ግን ወደ መሀል እየመጣ ወደ ሴንትራል ቦታዎች እየመጣ መጫወት የሚችል ተጫዋች ነው። ያ ላይሰንስ አለው እና መጣ ያንን በግሩም ጎል አስቆጠረ። ማትቬስ ሃፋኖቭን አይተሹ እንደሆነ ፖዚሽኒንጉ ብዙ ክሊፖች አይቷል በእርግጠኝነት ማይክል ኦሊሴ ነው። ስለዚህ የሩቁ አንግል ላይ ነው ኳሱን የሚመታው ብሎ የበለጠ ሰውነቱን ወደዛ አድልቶ ነበር እና እሱ ግን በኃይል ነው የመታው እና አንቲስፔት ለማድረግ ነው የሞከረው ግን አልቻለም እና ጎሉ ተቆጠረ። 2 እኩል ሆኑ። ከዚህ በኋላ ሌላ ጎል የሚቆጠር አይመስልም ነበር። ግን እረፍት ከመውጣታቸው በፊት በእኔ ግምት አርቢትሩ የውሳኔ ስህተት ሰርተዋል። ሳንድሮ ሻረር ይባላሉ። ወል ቻምፒየንስ ሊግ ላይ ይቆጠራል እንደ ይሰጣል ለዚህ አይነት የፍጹም ቅጣት ምት። ግን መጀመሪያ ሰውነቱን ነክቶታል። ብዙ ሊያደርግ የሚችለው ነገር አልነበረም። በቅርብ ጊዜ ግን ዩኤፋ አንድ ታስታውሻቸው እንደሆነ አላውቅም፣ ትልቅ አርቢትር ነበሩ፣ ሮዜቲ የሚባሉ አርቢትር፣ የአውሮፓ እግር ኳስ ማህበር የዳኞች ኮሚቴ ኃላፊ ናቸው። በቅርብ ጊዜ አንድ ሴሚናር ነበር። ለምንድን ነው በፕሪሚየር ሊግ እና በሌሎችም ሊጎች የሚሰጡ የፍጹም ቅጣት ምቶችና በዩኤፋ የሚሰጡ የፍጹም ቅጣት ምቶች የሚለያዩት? ዩኤፋ ለእያንዳንዱ ኳስ በእጅ ለተነካበት ኢንሲደንት ሁሉ የፍጹም ቅጣት ምት ይሰጣል። የመለወጥ ብዙ ፍላጎት የለንም አሉ ይሄንን። ስለዚህ እኔ የቻምፒየንስ ሊግ የፍጹም ቅጣት ምት እለዋለሁ ይሄንን። በሊግ ጨዋታዎች ላይ ብዙ ጊዜ አናየውም። ዴምቤሌ ነው ኳሱን ወደ ሳጥን ክሮስ ለማድረግ የሞከረው፣ እየዞረ ነው። መጀመሪያ እጁን ሰብስቦ በመጨረሻው ሰከንድ ነው ኳሱን እጁን ትንሽ የዘረጋው እና ግን ይሄ ሰውነት ኢንላርጅ ማድረግ የሚሉት አለ አይደለም፣ ሰውነቱን ለማግዘፍ ብሎ ልጥጥ አላደረገውም እጁን። ከዛ ደግሞ
ዳኛው የፍጹም ቅጣት ምት አልሰጡም ለዚህ ኢንሲደንት። ሳንድሮ ሻረር ይባላሉ። የቪአር እንደ ጽንሰ ሀሳብ ቪአር ያስፈለገበት ምክንያት የሚባለው አርቢትሩ የማያሻማ ግልጽ የህግ ስህተት ከፈጸመ ነው። ይሄ ግልጽ ክሊር ኤንድ ኦብቪየስ የህግ ስህተት ነው ወይ? ኦፒኒየን አይደለም ወይ? ይሄ የማያሻማ የህግ ስህተት አይደለም። ይሄ አርቢትሮች ግን ለምን እንደሆነ አላውቅም፣ ብዙ ጊዜ ብዬ 98-99% እና ወደ ቪዲዮ ሞኒተሩ ተመልከተው ከተባሉ መጀመሪያ ከወሰኑትን ውሳኔ ይቀይራሉ። እዛ ያለው ሰው የተሻለ ከኔ በስክነት አይቶት ይሆናል ብሎ ስለሚያስቡ እንደሆነ አላውቅም። ለምን እዛው ሆነው እንደማይነግሯቸውም አላውቅም። ለዚህ ሪፍሪ እየተደረገ ነው፣ ሌላ ሰው ነው የሚዳኘው ማለት የት እንዳለ ማናቀው ለንደን ቁጭ ብሎ የሚዳኝ ሚል ቅሬታ ስለነበር ካልሆነ በስተቀር ለእኔ ሪፍሪንግ ነው። ምክንያቱም ሰዎቹ ኦብጀክት አንዳንድ አርቢትሮች በትልቅ ሰልፍ ስቲም ካላቸው አርቢትሮች በስተቀር እኔ አላይም። መጡና የፍጹም ቅጣት የምትሰጡ ሊያሰጥ ይችላል ላያሰጥ ይችላል፣ በዩኤፋ ያሰጣል። ግን ለእኔ ግልጽ የህግ ስህተት አልነበርም እና ረፍት ከመውጣታቸው በፊት ፔዥ 3-2 የመራበት ነው። አቅጣጫውን ለይቶበታል ማኑኤል ኖየር። ግን ዴምቤሌ 2 እግር የፍጹም ቅጣት ምት መቺ ነው። ጎሉን አስቆጠረ 3-2 እና ከረፍት በኋላ በባየር ሚኒክ በኩል መልበሻ ክፍል ባይገባም አይ ቲንክ የባየርን ተጫዋቾች በዛ ጊዜ የኮምፓኒን በአንዳንድ ዶክሜንተሪዎች ላይ እንዳየ ነው ያንን ፔፕ ቶክ የበርንሌ ኦል ኦር ናቲንግ ዶክሜንተሪም ላይ እንዳየሽው ያንን ንግግር ትልቅ አምበል ነበር። በትልቅ ንግግሮቹ የሚታወቅ ነው። ማነሳሳት ይችላል። የቮካብለሪ ሀብታም ነው። ምናልባት ያንን ፔፕ ቶክ ይፈልጉ ነበር፣ ግን መግባት አይችልም ወደ መልበሻ ክፍሉ። ግን መገመት ይቻለች ከረዳቶቹ ጋር ይመካከራል እና ለውጥ አድርጎ ነው የመጣው ሁለተኛው አጋማሽ ላይ። በዛ የፍጹም ቅጣት ምት ብቻ አይመስለኝም፣ በአንዳንዶቹ የፖዚሽኒንግ ጉዳዮችም ላይ በአልፎንሶ ዴቪስ ያን ያህል የረካ አይመስለኝም። ስለዚህ እሱን ቀይሮ አስወጣውና ከጨዋታው ፊት የተገመተው ተጫዋች ኮንራድ ላይመር እንዲገባ ሆነ። ግን በ3 ደቂቃ ልዩነት በተቆጠሩ 2 ጎሎች ምክንያት ጨዋታው ያለቀ ይመስልም እኔ ፔዤ 6ኛ ጎል ካላስቆጠረ በስተቀር አያልቅም የሚል ስሜት ነበረኝ። ባየርን ጎሎች ማስቆጠር የሚችል ቡድን በሚገባ ጎሎች ታስቆጠሪበት ሲያለች ባየር ሚኒክ ሪያል ማድሪድ አሳይቷል በዚህ ውድድር ዘመን በሁለቱም ጨዋታዎች። ግን ብዙ ጎል ማስቆጠር ይችላል። ትላንትና ጨዋታው ካለቀ በኋላ አንድ ስታት አይተሽ እንደሆን 3ቱ የማጥቃት ተጫዋቾች 100ኛ ጎላቸውን ያስቆጠሩት 3ቱም ጎል አስቆጥረዋል። ዲያዝም ሃሪኬንም ማይክል ኦሊሴም 100ኛ ጎላቸው ላይ ደርሰዋል። ባለፈው ከቀደሙት ከኤምኤስኤንም ከቢቢሲም ጋር በሬከርዶች ያወዳደርኩት ነበር እና 100ኛ ጎሎቻውን አስቆጥሯል። ጎል ማስቆጠር የሚችል ቡድን ነው። ግን በ56ኛውና በ59ኛው ደቂቃ ውስጥ ነው የ3 ጎል ማርጅን የተፈጠረባቸው። መጀመሪያ 4-2 ቀጥሎ 5-2 የሆኑባቸው ጎሎች የተቆጠሩት። የመጀመሪያ ጎል ሲቆጠር ቪቺኛ በጣም ድንቅ ኳስ ነው ለሀኪሚ የሰጠው። ሀኪሚ ለክቫራትስኬሊያ እና ክቫራትስኬሊያ ለራሱ 2ኛ ጎል፣ ፔዥ 4ኛ ጎል አስቆጠረ። ከዚያ በኋላ ነው እንደገና ዱዌ ለዴምቤሌ ኳስ ሰጠው። ዴምቤሌ ኡፓሜካኖ አይ ቲንክ የኡፓሜካኖ ኃላፊነት የነበረ ይመስለኛል። እንዳልኩት ትልቅ ዲፌንሲቭ ሀውለር የሚባለው የትልቅ የመከላከል ስህተት ነው ለማለት ያስቸግራል። በነገራችን ላይ ምሳ የአንድ አካባቢ ልጆች ናቸው። ከፓሪስ ከተማ ዳርቻዎች መካከል አንደኛው ኤቭሩ የሚባል ሰበርብ ነው እና ሁለቱ አብሮ አደጎች ናቸው። ዴምቤሌና ኡፓሜካኖ የተለያዩ አካዳሚዎች ውስጥ ነው ያደጉት፣ ግን በልጅነታቸው የአንድ አካባቢ ልጆች የነበሩ ናቸው እና የሁለቱ ተጫዋቾች የሰፈር ሰዎች ስቴዲየም ውስጥ ነበሩ ለማየት እንደ ወንድማማቾች ናቸው። ግን ኡፓሜካኖ ዴምቤሌን በደንብ ቻሌንጅ ማድረግ አልቻለም። ጎሉ አንግል ገጭቶ የተቆጠረው ድንቅ የጎሉን የውስጠኛው ክፍል ኢንሳይድ ፖስት የሚባለው 5-2 ሆኑ እና ስቴዲየም ውስጥ የነበረው የደስታ ስሜት አልፈናል የሚል ነው። 5-2 እየመሩ ነው። ሊያልፉ ይችላሉ አሁን። ግን ይሄ ጎል በተቆጠረበት ጊዜ የነበረው ሴንሴሽን እና ከዛ በኋላ ያለው ስሜት አንድ አይደለም። 5-4 ሆኗል። ስለዚህ እንደዛ አይነት ዋስትና አይሰማሽም። ገና ከባድ ጨዋታ አላቸው ሚኒክ ላይ። ልክ ጎሉ ሲቆጠር የኮምፓኒን ፊት አየን። ምንም የሚታይ ስሜት አልነበረውም። ግን ባየርን በዚህ ውድድር ዘመን ካሉት ጥንካሬዎች መካከል አንደኛው የከምባኮች ጥንካሬ ነው። ባለፈው ከማይንዝ ጋር፣ ከዛ በፊት ከፍራይቡርግ ጋር፣ ከሽቱትጋርት ጋር በሌሎችም ጨዋታዎች ከ2-0 ከ3-0 ሲያገግም አይተናል እና 2 ተጨማሪ ጎሎች አስቆጠረን። የሚቀጥለውን ሳምንት ጨዋታ በጣም እንድንጠብቀው የሚያደርግ ውጤት ሆነ። የመጀመሪያው ጎል ቅጣት ምት ነው። ቅድም እንዳልኩት ሴት ፒስ በጣም አስፈላጊ ነበር። ጆሹዋ ኪሚህ ነው ኳሱን ወደ ሳጥን የላከው።
እና ኡፓሜካኑ ጎሉን አስቆጠረ። ከዛ ከ4 ደቂቃዎች በኋላ ነው ሃሪ ኬን ያንን በቀደም ስለ ብሩኖ አሲስት እንደዚህ ስንወያይ ስለ ሃሪ ኬን ጠቅሼ ነበር። ሃሪ ኬንን አጥቂ ብቻ ብሎ መበየን ልክ ነው። ኃይለኛ አይምሬ አጥቂ ነው። 51 ነው 52 ጎል ያስቆጠረ አጥቂ ነው። ለ9 ተከታታይ አመት እኮ ነው ከቶተናም ከመልቀቁ በፊት በየአመቱ 30 ጎል ያስቆጠረው ለ9 አመት ለቶተናም እየተጫወተ። ቶተናም ሁል ጊዜ ምርጥ አለ ምርጥ የነበረባቸው መጥፎ የነበረባቸው ጊዜያት ነበሩ። ለ9 አመት 30 ጎል ያስቆጠረ አጥቂ ነው። ኦፍ ኮርስ አጥቂ ነው ኃይለኛ። ግን አጥቂ ብቻ ካልኩት ሌሎቹን ችሎታዎቹን በሚገባ አላብራራለትም ማለት ነው። ሃሪ ኬን ትላንትና ያየነው አይነት ፓስ መስጠት የሚችል ነው። ጎሉ ከተቆጠረ በኋላ ሉዊስ ዲያዝን የደስታ አገላለጽ ካይ ዋት አ ፓስ ስንት 9 ቁጥር እንደ አይነት ፓስ መስጠት እንደሚችል አላውቅም። በጣም ጥቂት ናቸው ካሉም እርግጠኛ አይደለሁም እንደ ሃሪ ኬን አይነት የፓሲንግ ችሎታ ያለው 9 ቁጥር ማየቴን በፉትቦል በጠቅላላ በእኔ ማየት ታሪክ ቢያንስ እየመጡ የሚጫወቱ ድሪብል የሚያደርጉ ሌላ አይነት የተለየ ካራክተሪስቲክስ ያላቸው አጥቂ ብቻ ብዬ ማልገልጻቸው ሌሎች ተጫዋቾች አሉ። ግን ሃሪ ኬን ልዩ የሚያደርገው አንደኛው እንደ አይነት ፓሶቹ ናቸው። ለሉዊስ ዲያዝ ነው ኳሱን የሰጠው። ልክ እንደ ግሉ ነው ኳሱን እግሩ ላይ የለጠፈው። ሉዊስ ዲያዝም የመጀመሪያ ቁጥጥሩ በጣም አስደናቂ ነበር። ከዛ አጭር ብሪፍ ድሪብል ነው ያደረገው። የሩቁ አንግል ላይ ነው ጎሉን ያስቆጠረው። እና የባየርን ደስታ ብዙ አልቆየም። ምክንያቱም የመስመር ዳኛዋ ከጨዋታ ውጪ ነው ብለው ነበር። ከዛ በኋላ ግን በሻረር አርቢትሩ ተነገራቸው ጎል ህጋዊ ጎል ነው። ስለዚህ ከዛ በኋላ ነው በደንብ ሰለብሬት ማድረግ የቻሉት። ስለዚህ በጣም አስደናቂ ነበር። ሌላ ጎል አላየንም ከዛ በኋላ። አሁን ክርክሩ እዚህ ጋር 5-2 እየመሩ ነው አይደል ፔዥዎች። ስለዚህ ለምን የበለጠ የጥንቃቄ እግር ኳስ አልተጫወቱም? በቃ የ3 ጎል ማርጅን አላቸው። ለምን ኮንቴን እንዳልሆኑ ለምን አልተቆጠቡም የሚል ክርክር ነው ሊመጣ የሚችለው አይደል። ግን ያ ከፔዥ ዴኔ የተለየ ነው። እንዲያውም ምን አለ ቪቺኛ ካለ ለምን እንደዛ አላረጋችሁም ተብሎ ሲጠየቅ እንደዛ ማድረግ አንችልም። አንደኛ እንደዛ ብናረግም ሚኒክ ቀላል ይሆናል ማለት አይደለም። አይ እኛ አሁን ሳጥናችንን የምንከላከለው አንበቲ በጣም በጠባብ ቦታ ምንም ነገር መፍጠር የሚችሉ ተጫዋቾች አሏቸው። ስለዚህ ሳጥናችንን እንከላከል ብለን ብንወስንም ሳጥናችንን መከላከል የሚያዋጣ አልነበረም። ሁለተኛ ቡድኑ ከተሰራበት ዴኔ የተለየ ነው የሚል አስተያየት ሰጥቷል። 1-2 ነጥቦች አሉኝ እዚህ ጨዋታ ላይ ደግሞ እንመለስበት መሰለኝ። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የፔዥና የባየር ሙኒክ ጨዋታ ላይ ያላነሳናቸው ነጥቦች አሉ። የሁለቱም ቡድኖች የተከላካይ መስመሮች የተዋጣላቸው አልነበሩም። እኔ የመከላከል ስህተት ነው የጎሎቹን ቁጥር እንደዚህ ያበዛው ማለት ባልፈልግም፣ ግን በባየር ሙኒክ በኩል ለምሳሌ 5 ጎል ተቆጥሮበታል የባየር ሙኒክ የተከላካይ መስመር። ስለዚህ ብዙ ችግሮች ነበሩ ማለት ነው። ምንም እንኳ የፔዥ ተጫዋቾች የላቀ የግል ክህሎት ለዛ ዋናው ምክንያት መሆኑን ባምንም፣ ግን በተለይ አንድ ነገር የተማሩ አልመሰለኝም። እዛ የሪያል ማድሪድ ጨዋታ ላይ ቪኒሽስ እና ምባፔ በመልሶ ማጥቃት በሁለቱም ጨዋታዎች ምን ያህል እንዳስቸገሯቸው ይታወቃል። እና ፔዥም በመልሶ ማጥቃት በጣም አደገኛ ቡድን መሆኑ ይታወቃል። እና ለዛ የሚሆን በቂ መፍትሄ በኮምፓኒና በኮቺንግ ስታፉ በኩል የተዘጋጀ አልመሰለኝም። በተደጋጋሚ በአማካይ ክፍሉና በተከላካዮቹ መካከል በጣም ሰፋፊ ጋፕ ይታይ ነበር። በተደጋጋሚ ጆናታን ታህና ዳዮ ኡፓሜካኖ ሁለቱ የመሀል ተከላካዮች ከአደገኞቹ 3 ተጫዋቾች ጋር ክቫራትስኬሊያ፣ ዴምቤሌና ዴዚሬ ዱዌ ጋር ተነጥለው እንዲፋለሙ ሲገደዱ እናይ ነበር። ብዙ ጊዜ አይሶሌትድ የሆኑ ነበር። አልፎንሶ ዴቪስ ተቀይሮ እስኪወጣ ድረስ ከፍጹም ቅጣት ምቱ በላይ የቦታውን በተለይ ሀፍ ስፔስ ላይ ያለ የበለጠ ወደ ዲያጎናል የሚገባ የነበረው በቀኝ እግር ስለነበር ይጫወት የነበረው እዛ ቦታ ላይ በተጠበቂው በስትሬት ላይን እንዲጫወት ነው። ግን የፕሌይ ሜኪንግ ችሎታ አለው ዱዌ እንደምታውቂው። ስለዚህ እሱን በሚገባ መቆጣጠር አልቻለም። ዮሲፕ ስታኒሲችም በጭራሽ ክቫራትስኬሊያን ለመቋቋም ቸግሮት ነበር። ስለዚህ ከተጫዋቾቹ አቅም በላይ ናቸው የፓሪስ ሳን ዠርማን ተጫዋቾች የማጥቃት አቅም። በቆመ ኳስም ጊዜ የኔቬስ በቁመት አጠር ያለ ነው 1 ሜትር ከ74 ሴንቲሜትር ነው ቅድም እንዳነሳሁት። እሱን ማርክ ማድረግ አልቻሉም። የበለጠ የጀማል ሙሲያላ ስህተት ነው፣ ግን በጣም ግልጽ የማርኪንግ ስህተት ነበር። በተለይ በዚህ ውድድር ዘመን ባየር ሙኒክ ከሚቸገርባቸው ነጥቦች መካከል አንደኛው የቆመ ኳስ የመከላከል ጉዳይ ነው። በሁሉም ውድድሮች 57 ጎሎች ተቆጥሮባቸዋል፣ ግን 22 ጎሎች ወይም 39% ከቆመ ኳስ ነው የተቆጠረባቸው። ይሄው ድክመት ትላንትናም ታይቷል። በፔዥም በኩል ተመሳሳይ ነው። እኔ ሁለቱ የፓሪስ ሳን ዠርማን የመስመር ተከላካዮች ሀኪሚና ኑኖ ሜንዴሽ ባለፉት 2 ሲዝኖች እንደዚህ የተቸገሩበትን ጨዋታ አላየሁም። በጣም ተፈትነው ነበር። ሁለቱ የመሀል ተከላካዮች የሚገርም ስታት አይቻሉ። 2 ዱዌል ብቻ ነው ያሸነፉት። ዊሊያም ፓቾ እና
ማርኪኞስ። ስለዚህ የፔዥም የተከላካይ መስመር የተዋጣለት አልነበረም። ለነገሩ እንዳልኩት 5-4 ጎል የሚቆጠርብሽ ከሆነ ለብዙ ሪፍሌክሽን እድል የሚተው ነው። ግን ሁለቱም ቡድኖች በከፍተኛ ኤነርጂ ነው የተጫወቱት። በቀደም ጆናታን ዊልሰን ዘጋርዲያን ላይ ስለዚህ ሲጽፍ ነበር። የእንግሊዞቹ ቡድኖች የሌላቸው እድል ይሄኛው ነው። ዊንተር ብሬክ የሚባል ነገር የለም። 34 ጨዋታ የሚባል ነገር የለም። 38 ጨዋታ ነው። 4 የሀገር ውስጥ 4 የአውሮፓን ውድድር ከጨመርሽ 4 ውድድሮች ላይ ነው የሚሳተፉት። 38 ጨዋታ መሆኑ ብቻ ሳይሆን አብዛኞቹ የሀይ ኢንቴንሲቲ ጨዋታዎች ናቸው። የሚድል ክላስ የእንግሊዝ ቡድኖች ደረጃ በጣም ከፍ እያለ መጥቷል። በጣም አድካሚ ነው። ስለዚህ የእንግሊዝ ቡድኖች አሁን ግማሽ ፍጻሜው ለመድረስ በጣም ቸግሯቸዋል። ሁለቱ ሲዝኖች ላይ አንድ የእንግሊዝ ቡድን ብቻ ነው ግማሽ ፍጻሜ የደረሰው እና ከ2024 ጀምሮ ይኸው ከ2024 ጀምሮ 2025 2026 ድረስ ተመሳሳይ አዝማሚያ መታየት ጀምሯል። እነዚህ ቡድኖች ግን አንደኛ ሊጎቻቸውን ዶሚኔት የሚያደርጉ ስለሆኑ ተጫዋቾች በደንብ ለማሳረፍ እድል አላቸው። ባለፈው እንዳነሳሁት ትላንት ተጠቅስ እንደነበረው ኤፕሪል ሜይ አካባቢ የቻምፒየንስ ሊግ በጣም ወሳኞቹ ወራት ላይ ፔዤ ፒክ እንዲያደርግ ተጫዋቾቹን በደንብ ሮቴት ሲያደርግ ነበር ብቻ ሳይሆን ሊገ ሲፈልግ ጨዋታ ይሰርዝላቸዋል፣ ለሌላ ጊዜ ያስተላልፍላቸዋል እና እንዲህ አይነት እድል የእንግሊዝ ቡድኖች የላቸውም እና የኮቺንግ ፊሎዞፊም ጉዳይ ነው። ግን እንደዚህ አይነት እግር ኳስ ስፔክታኩላር እግር ኳስ እንድናይ ያደረገው እንግሊዝ አብዛኛው አሁን በእንግሊዝ የምታየው እግር ኳስ የበለጠ የጥንቃቄ እግር ኳስ ነው። ስለዚህ በሁለቱም ቡድኖች በኩል በጣም አስገራሚ ማጥቃት ነበር። እኔ ክቫራትስኬሊያን በልዩ ሁኔታ መጥቀስ ፈልጋለሁ። የችሎታው ጉዳይ መቼስ ጥያቄ የሚቀርብበት ተጫዋች ሆኖ አያውቅም በኔፕልስ ከነበረበት ጊዜ ጀምሮ። ግን ድሮም ቢሆን በሩሲያ ለሩቢን ካዛን ይጫወት በነበረበት ጊዜ ሩሲያ ዩክሬንን ስትወር ነው ኮንትራቱን ተርሚኔት ያደረገው። ለነገሩ በዩክሬንና በሩሲያ መካከል ብቻ ሳይሆን በየትኛውም የዓለም ክፍል አንድን ሰው መግደል አለበት ብዬ አላምንም ብሎ ከዛ በኋላ ነው የለቀቀው። ወደ ሀገሩ ተመለሰ። ዲናሞ ቲቢልሲ ለሚባል የቲቢልሲ ከተማ ቡድን ይጫወት ነበር። በኋላ ወደ ናፖሊ ሄደ እና ናፖሊ የፒዛ መወለጃ ወይም ፒዛ የተጀመረባት ወይም የማውንት ቬሱቨስ የሚባል ተራራ ያለባት ወይ ካሞራ የሚባል በጣም የሚፈራ የድራግ ካርቴል ያለባት ከተማ በመሆኗ ብትታወቅም ከሁሉ በላይ የምትታወቀው እንደ ዴሚጋድ እንደ ሴሚጋድ እንደ የሆነ ከአማልክት መካከል እንደ አንዱ በሚቆጠር በዲዬጎ ማራዶና ምክንያት ነው። የናፖሊ ደጋፊዎች ማንንም ሰው ከማራዶና ጋር አያነጻጽሩም ክቫራትስኬሊያ እስኪመጣ ድረስ እና በጣም አስደናቂ ነበር። በዛ የውድድር ዘመን ከ33 ዓመት በኋላ የሴሪያ ሻምፒዮን ሲሆኑ ከዋናዎቹ አውራዎች መካከል አንደኛው የነበረ ነው። ለዛ ነው ክቫራዶና ያሉት እዛ። በጣም አስደናቂ ተጫዋች ነው። ግን መጣ አሁን 17 ጎል መሰለኝ ያስቆጠረው በቻምፒየንስ ሊግ ከመጣበት ጊዜ ጀምሮ እና ደንበኛ ክላሲክ የቻምፒየንስ ሊግ ተጫዋች ነው። ትላንትና ስታኒሲችን በፍጹም ሊቋቋመው አልቻለም። ሜዳው ስለ አስደናቂ ነበር። ከ6 ድሪብሎች 4 ተሳክተውለታል። በአንድ ለአንድ ሁኔታዎች በጭራሽ ልትቋቋም የምትችው አይደለም። እግር ኳሱን እግሩ ላይ ለጥፎ ነው የሚሄደው። ስለዚህ በጣም ምንድነው እንደዚህ አይነት ተጫዋቾች አሉ ብቻ እግራቸው ላይ ልክ እንደ ግሉ ኳስ ለጥፈው የሚሄዱ ክሎዝ ኮንትሮል ነው የሚሉት። ክሎዝ ኮንትሮል የሚባል ነገር አለ። ልክ እንደዛ አይነት ነው። ከእግሩ ስር አያነሳ ብዙ እንትን አይላትም። ለመቆጣጠር ያስቸግራል። በጣም ፈጣን ነው። በጣም ኃይለኛ ክህሎት ያለው ነው እና ፔዤ ከሱ የበለጠ አሁን እነዚህ አሁን ትላንትና ሜዳ ውስጥ የነበሩትን 6ቱንም የማጥቃት ተጫዋቾች ከሁለቱም ቡድኖች ብትወስጂ ትልልቅ ማርኬተብል ስሞች አይደሉም። ትልልቅ ተጫዋቾች ናቸው። ኦኬ ግን ሜሲ፣ ኔይማር፣ ምባፔ አይነት የነበራቸው አይነት የማርኬቲንግ አፒል ያላቸው አይደሉም። ግን ደግሞ የሚለፉ ተጫዋቾች ናቸው። ለዚህ ነው ክቫራትስኬሊያ ከኤንሪኬ ምድር የተማርከው ሲሉት ያው ቤስት የማጥቃት አሰልጣኝ ነው አይደለም፣ መከላከል ነው ያለው። መከላከል ነው የተማርኩት ነው ያለው። ምክንያቱም በጋራ ነው የሚያጠቃው፣ ብሩ በጋራ ነው የሚከላከለው። ተከላካዮቹ ፈርስት ላይን ኦፍ አታክ ነው የሚባሉት፣ አጥቂዎቹ ፈርስት ላይን ኦፍ ዲፌንስ ነው የሚባሉት። ይሄ ወሳኝ ፕሪንሲፕል እና ይሄንን አይነት ትጋት ደግሞ ኢጎ ፍሪ መሆን ይፈልጋል። ከራስ ወዳድነት ነጻ መሆን ይፈልጋል። ለሰራተኝነት ፍቃደኛ መሆን ያስፈልጋል። ክቫራትስኬሊያ ሁለቱም ማለት ለነገሩ ስለ ሌሎቹም ተጫዋቾች ተመሳሳይ ነገር ማለት እችላለሁ። ሁሉም ተጫዋቾች በጣም አስደናቂ ስለነበሩ ብዙ የሚገርሙ ቁጥሮች የነበሩት ነው። በነገራችን ላይ ሉዊስ ኤንሪኬ ትላንትና 100ኛ የቻምፒየንስ ሊግ 50ኛ የቻምፒየንስ ሊግ ድሉ ላይ ደርሷል። በጥቂት ጨዋታዎች ጓርዲዮላ ነበር መሪ የነበረው በ80 ጨዋታዎች 50 ድል፣ አሁን በ77 ጨዋታ 50ኛው ድል ላይ ደርሷል። በቻምፒየንስ ሊግ በጣም ስኬታማ ነው። ሌሎችም ብዙ የሚገርሙ ቁጥሮች የነበሩበት ነው። ባየር ሚኒክ
71ኛ ጎሉን በዚህ ውድድር ዘመን አስቆጥሯልና ቁጥሮች ሁሉ የሚያስገርሙ ናቸው። ስለዚህ በጣም ግሩም የእግር ኳስ ምሽት ነበር። የመልሱ ጨዋታ በሚቀጥለው ሳምንት ረቡዕ የዛሬ ሳምንት እስኪደረግ ድረስ የሚያስቸኩል አይነት ለአመታት የሚጠቀስ አይነት ውብ የእግር ኳስ ምሽት ነበር በፓሪስ በፓርክ ደ ፕራንስ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።